በመምህርነት ማለት ደሞዝ የተከፈለኝ ነው ብዬ አይደለም ሰራው። እኛ የምናገኘው ደሞዝ እኮ በጣም ለአደባባይ የሚሆን ደሞዝ አይደለም። ግን ሰርቪሱ ግን ቀላል ሰርቪስ አይደለም። የገጠር ልጅ ስትሆን እኮ ትምህርት ይገባል የሚያበላሽ ነገር ስለሌለ እና ግብፃዊ ነው የት ነህ ምናምን ኢትዮጵያዊ ነው እሺ ምናምን እኔ ግብፃዊ ነኝ ምናምን በቃ ጨዋታው ተጀመረ። ኢትዮጵያ አላቃት ማለት ግብፃዊ ብሎ አይገርም አታስቀኝ አልኩት። የአርት ስራ ኦዲየንስን ማዕከል አያደርግም። ግን ተመልካቹ ያስደስተዋል፣ ያዝናናዋል፣ ያስቀዋል ምናምን ምን አገባው። የጥበብ ስራ እኮ ስለ ተመልካች አያገባውም። አንተ ያንተ ነፍስ ምንድነው የሚያስበው ነው። መነካት ይፈልጋል። እኔ ታሪኩን አሁን የጎጃም ታሪክ በየሳነሳተል ቀድሞ የሚወጣልኝ ታሪኩ የሊትሬቸር ታሪክ። እኛ ቤት ጎረቤት መሪያም ትባላለች፣ ሙስሊም ናት። ክርስትና እንትን ስል ማንሳት አልቻለችም፣ ግን ክርስትና ልታነሳ ይፈልጋለች። ስለዚህ ምን አደረገች? የጡት እናቱ ሆናለሁ አለችና በ7 ቀን የስገረዝ እዚህ ጋር አስቀመጠች። ከዛ ደም ፈሰሰ እሷ ጭን ላይ በቃ እናት የሆነች። ከዛ በኋላ በቃ ልክ እንደ መሐመድ ልጅ ነኝ ልጅ ዋን። አዎ በቃ ለጋሻ ሃይማኖት እኮ ቲያትር ነው። ከነገ ጀምሮ ቲያትር የሚባል ነገር ዓለም ላይ የለም ቢባል ስራ ምን ፈልግ ይመስለኛል። ሌላ ለስራ አንድ ስራ ማይፈልገውና ኖ ብሎ የሚወጣው ሰው ይመስለኝ ጋሻ ባተ ነው። ውድ ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ይህንን ቻናላችንን አይታችሁ የለቀቅናቸውን ቪዲዮዎችም ከተመለከታችሁ በኋላ ሐሳብ፣ አስተያየት፣ ላይክም ጭምር ላደረጋችሁልን ቻናላችን ደግሞ እንዲያድግ ሰብስክራይብ ላደረጋችሁልን ሁሉ እጅግ አድርገን ነው የምናመሰግነው። ዛሬ የኔትወርክ ፖድካስታችን ትኩረት ቲያትር ነው። የቲያትርን ኔትወርክ በስፋት ለመቃኘት እንሞክራለን። ለዚህ ደግሞ ለውይይታችን ደግሞ ይበጀን ዘንድ አንድ እንግዳ ጋብዣለሁ። እኚህ እንግዳችን ቲያትርን ኖረውታል፣ ቲያትርን አድገውበታል ከሚባሉት መካከል ናቸው። በእርግጥ ወጣት እንግዳችን ነው። በአዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንት ውስጥ ደግሞ በመምህርነትም እያገለገለ ነው። አንተ ልበለው አንቱ ልበለው ከእናንተ ጋር ሆነን እናስፈቅዳለን። ተስፍሽ እንኳን ደህና መጣ። እንኳን ቆየ። ስለጋበዝከኝ አመሰግናለሁ። መምህርም ብዙ ጊዜ አንቱ ነው የሚባለው። አይ መምህር እንደውም አንተ ነው እንጂ እንዴ ጋሽ አይደል የሚባለው? አሁን ጋሽ ብለህ አንተ ትለዋለህ። አሃ እንጂ ግን ብዙ አሉ አንቱ የምትላቸው አሉ። ግን አሁን ላንቱታ አይመችም፣ እኔ ለጨዋታውም አይመችም። እሺ ሪላክስ ብላ ማድረግ እንዲመች ለጨዋታ እንዲመች እኔም የቅርበታችን መጠን ለአንተነቱ ነው የሚያደላው። እውነት ነው። ተስፋዬ እሸቱ በአዲስ አበባ ዩኒቨርሲቲ ቲያትር ትምህርት ክፍል ውስጥ በረዳት ፕሮፌሰርነት ያገለግልክ ነው ወይስ አሁን ተባባሪ ሆነ? አይ ገና ነው። ምኞትን አመሰግናለሁ ስለተመኘ። ምን ይቀርዋል? ለመስራት አለብህ ስራዎች አሉ። አክቹሊ አሁን ከሱ በፊት ፒኤችዲን እየሰራው ነው 3ኛ ዲግሪን። እሺ ከዛ በኋላ ይቀላል። አሁን ግን ኖርማሊ የሱ ስራ ላይ ስለሆንኩ ወደዛ ምክንያት መጻፍ አለብህ፣ ፕሮዲዩስ ማድረግ አለብህ ምናምን። ዶክትሬትነት እየመጣ ነው ማለት ነው። እየመጣ ነው። እንደውም የቲያትርን ጉዳይ ካነሳን ረዳት ፕሮፌሰር ተስፋዬ ገሰሰ፣ ረዳት ፕሮፌሰር ሙሉጌታ ጀዋሪ፣ ረዳት ፕሮፌሰር ነብዩ ባዬ እየተባለ እንደዚህ ከእናንተ ፊልድ የሚጠቀሱ ሰዎች አሉ። ለእናንተ የተለየ ታይትል አለ? ምንድን ነው? ይሄ ታይትል እኮ የትም ቦታ እኮ ነው ያለው። እሺ ምንድን ነው በሴኔት ሌጂስሌሽኑ አንድ መምህር ፕሮዲዩስ የሚያደርጋቸው አንድ መምህር የሚያሳትማቸው ይታዩና እንትኑ ይሰጣል። የትም ሀገር አለ፣ የትም ዲፓርትመንት አለ፣ እኛ ጋር ብቻ አይደለም ያለው። ምናልባት እናንተ እንግዲህ ለሚዲያ ስለቀረባችሁ ሊሆን ይችላል። እኛ እንግዲህ ያው በየፖድካስቱ አንተም ስትጠራ ስለምንመጣ ስሙ ስለሚጮህ ይመስለኛል። ለምን አርት ላይም በቪዲዮም በፊልምም በሲኒማ አለ በቲያትርም ራሳችሁም ስለምትሳተፉ ኤግዛክትሊ እንጂ ፌመስ ናችሁ እኮ ነው ብለህ ነው እንደዛ። እሺ ሌሎቹን ለምሳሌ ሌላው ዓለምም ሲምፕል ነው ባይዘው ማለት ሲምፕል ነው ኢነሰንስ ከሰራ ፕሮሞት ትደረጋል። ልክ ለምሳሌ ዲግሪ ብለህ ማስተርስ እንደምትለው እኮ አይደለ? ዲግሪ ለምሳሌ ትሰራለህ፣ ከዛ ማስተር ሁለተኛ ዲግሪን ትሰራለህ። ሁለተኛ ዲግሪን ከሰራ በኋላ ሪኳየርመንትስ አሉ ማለት ኳሊፋይ ያደርገዋል ወይ ብሎ ይታያል። እሱ ኮሌጅ ያየዋል፣ ትምህርት ቤት ያየዋል፣ ከዛ ዩኒቨርሲቲ ያየዋል፣ ከዛ ይሰጣል። ግን እሱ ያለ መጨረሻ አይደለም። እውነት ለመናገር ሁሌ ይጠበቅብሃል፣ ሁሌ አፕግሬድ ማድረግ አለብህ። ለምሳሌ እኔ በመምህርነት ህይወቴ በጣም ከመወዳቸው አንዱ ነገሮች ትልቁና አንዱ ነገር የሚመስለኝ
ኤቭሪዴይ ራስክን አፕዴት ታደርጋለህ። አሁን እኮ እውቀት በጣም እንትን እያደረገ እኮ ነው፣ ትራንስፎርም እያደረገ ነው። ስለዚህ አይ በቃ እኔ አሲስታንት ፕሮፌሰር ነኝ ብለህ የምትቀመጥበት ዘመን አይደለም ያለው። ገብቶሃል? ዛሬ ሁሉም እኮ እውቀት አለው ስልኩ ላይ አለ። እኔ ለምሳሌ ሁሌ ክላስ ስገባ እንደ ስቴጅ ፍራይት የሚባለው አለ፣ እንደሱ እፈራለሁ። ባይዘው ለምንድን ነው እኔ የምናገረው ነገር እዛ ልጆቹ ጋር አለ። ድሮስ ጥቂት ሰዎች ጋር ነበር እውቀት የነበረው፣ አሁን ግን እውቀት ኢዝ ኤቭሪዌር። ስለዚህ አይ በቃ ምናምን መምህር ስትሆን ሁሌ ምን ታደርጋለህ? ማንበብ አለብህ። ያን ያህል በጣም እንደው ራሴን መጽሐፍ ውስጥ ደብቄ የምኖር ሰው አይደለሁም፣ ግን ታነባለህ። የምታነበው ባልፈልገውም አነባለሁ፣ ግዴታም ነው። በዚህ ንባብ ውስጥ እነዚህ ኳሊፊኬሽኖች ይመጣሉ። ስለዚህ ዩኒቨርሲቲ ካለ ትንሽ ከለፋ ከሰራህ ታይትሉ ይመጣል። ግን ታይትሉ አይመስለኝም እኔ በጣም ኢምፖርታንቱ ነገር ታይትሉን ዲዘርቭ ታደርገዋለህ ወይ ነው። በታይትሉ የሚጠበቅብህን ነገር ትሰጣለህ ወይ የሚለው ነው። እውቅና የሚሰጥ አካልም አለ አለ ነገሩ። አዎ እውቅና ነው። ኢትስ ናት እውቅና አክቹሊ ይሄ ማለት ራንክ ነው። ገብቶሃል? ለምሳሌ አሁን በውትድርና አለ አይደለ? ሻለቃ፣ 10 አለቃ እያለ ይቀጥላል አይደለም? የራሱ የሆነ ራንክ አለው። በትምህርት መስክም ራንኮች አሉ። ግን የሚገርመኝ መቼ ቀን እያሰብኩት ነበር፣ የትምህርት መስክ ራንኩ የሆነ ቦታ ላይ ይቆማል አይደለ? አዎ ያልቃል። ለምሳሌ ረዳት ፕሮፌሰር፣ አሶሺየት ፕሮፌሰር፣ ከዛ ሙሉ ፕሮፌሰር ትሆን ያልቃል። ልፋቱ ግን እግዚአብሔር ይወቀው። ገብቷል? እንደ ልፋቱ አይደለም ታይትሉ፣ የሆነ ቦታ ላይ ያልቃል። በቃ አንድ 4 ስቴጅ ከተሻገርክ በኋላ ወይ ከዛ በኋላ ኤሚሬትስ ፕሮፌሰር ኤሚሬትስ የሚሏቸው አሉ። ግን ከዛ በኋላ ያልቃል። ልፋቱ ግን ከዛ በላይ ነው። ባይዘው እኮ ምርምሩ እሱ ኦፍ ኮርስ ለምሳሌ እኔ በመምህርነት ማለት ደሞዝ የተከፈለኝ ነው ብዬ አይደለም ሰራው። በቃ ማገልገል ነው፣ አገርም ማገልገል ነው እንጂ ለምሳሌ ዩኒቨርሲቲ ፕሮፌሰሮች እኛ የምናገኘው ደሞዝ እኮ በጣም ለአደባባይ የሚሆን ደሞዝ አይደለም። ግን ሰርቪሱ ግን ቀላል ሰርቪስ አይደለም። እኔ ለምሳሌ በቃ ለሀገሬ አንድ ውለታ እየዋልኩ ያለው የሚመስለኝ መምህር ስለሆንኩ ነው። ባይዘው ለምንድን ነው ስራው በጣም አስቸጋሪ ነው እንዳልኩህ። ለምሳሌ አንዳንድ ቦታ እኮ የዛሬ 50 ዓመት ያዝከው እውቀት ሊያገለግል ይችላል። ምርምር ላይ ግን የሚጠበቁ ብዙ ነገሮች አሉ። ከዛ ለሱ ተመጣጣኝ ደሞዝ አለው ምናምን ብለህ ስታስብ የለውም። ግን እንደዛ ሁኜ በጣም ሳትስፋይድ ነኝ። ለምን ለሀገሬ የሆነ ነገር ኮንትሪቢዩት አደርጋለሁ። ገብቶሃል? ዞሮ ዞሮ ይሄ ሁሉ ዓለም በኋላ ላይ እኮ ይቀራል አይደለም? የሆነ ኮንትሪቢዩት አድርገህ የምታልፈው ነገር ነው እንጂ አንተም ትቀራለህ፣ ፖድካስትህም ይቀራል እኮ። ግን ለሀገሬ የሆነ ነገር ኮንትሪቢዩት አድርገህ ታልፋለህ። ለሱ ግን ምቹ ነው መምህርነት ሙያ። የሚገርም በአጋጣሚ ነው በምርጫ ነው የሆንኩ መምህርነት። እኔ ባይዘወይ መምህር ሆናለሁ የሚል ስሜት ኑሮኝ አያውቅም። እኔ መሆን ፈልገው አክተር ነበር። አዲስ አበባ ዩኒቨርሲቲ ቲያትር ትምህርት ቤት ከመግባቴም በፊት ባይዘወይ የቲያትር ሙያ የጀመርኩት 5ኛ ክፍል ሆኜ ነው። የወላጆች በዓል ድሮ እኮ የወላጆች በዓል ትልቅ በዓል ነበር። ሰኔ 30 አዎ፣ በጣም ልዩ ነበር። ለመደባደብ ሁሉ እኮ ሰኔ 30 እንገናኝ ትባባላለህ። ቀጠሮ ይያዛል። ምክንያቱም ትምህርት ስለማይመች ሰኔ 30 እንገናኝ እና በጣም እኔ አንዳንድ ነገሮች እኮ መቀጠል ይችሉ ነበር እኮ አይደል? በጣም ይኸውልህ ከጥበብ ውጭ ማለት ነው። ሰርከሶች ነበሩ፣ ትርኢቶች ነበሩ። እንዴ መዝሙር ታቀርባለህ፣ ማይ ጋድ ቤተሰብ ይመጣል። የከሌ ልጅ እኮ አንደኛ ወጣ ይባላል። አረጀን ማለት ነው። አየህ ይሄንን ሐሳብ ካነሳ ነው። አዎ፣ እና እንደገና ሩቅ ሊሆን ነው ማለት ነው። ይኸውልህ በጣም የሚገርመኝ እመለስበታለሁ ወደ ቲያትሩ። ግን በጣም ስለ ኢትዮጵያ ሳስብ የሚገርመኝ ኮንቲኒቲ የለውም አይደለ? የሆነ ይቋረጣል፣ ከዛ አዲስ ይመጣል ምናምን። ድርጅቶቻችን ለምሳሌ አሜሪካን ሀገር 7-11 የሚባል አንድ ስቶር አለ። በቃ ሱፐር ማርኬት በለው፣ ቀለል ያለ ሱፐር ማርኬት የማይሆንም ይተልቃል መስለኝ። ትንሽ ነው እንጂ ትንሽ ኖ፣ ግን ታገኝበታለህ። 7-11 አነስ ይላልና ብዙ ቦታ የሚገኝ ማይዘጋ ቀኑን ማታው የሚሰራ 24 ሰዓት የሚሰራ 80 ምናምን ዓመቱ ነው። ለምሳሌ ያኛውን ዓለም ድርጅቶች ስታስብ 100 ምናምን ዓመት እድሜ ያላቸው አሉ። እኛ ጋር ስትመጣ እኮ አይዳውት 40 ዓመት ምናምን ከቆየ ይሞታል። የሆነ ሰዓት ፖፑላር የነበረ ሬስቶራንት አይከትልም። ሌላው ቢቀር የበቀለ ሞላ ሆቴሎች እኮ አልቀጠሉም። ሌላ ዓለም ቢሆን ግን ሌላ ዘርፍ ይዘው ይቀጥሉ ነበር። እና ኮንቲኒቲ የሚባል ነገር የለውም። ያለማደግም ችግር እሱ ነው ባይዘው
ለምን መሰለህ? እኔ ለምሳሌ እንደ አባቴ ላስብ አልችልም። እንደ ተስፋዬ ነው የማስበው። ግን ከአባቴ ተከትዬ ይዤው መሄድ ነገር ያስፈልጋል። እንደ አዲስ መጀመር ነው እና አሁን ቅድም ያነሳ ነው የወላጆች ቀን በጣም እኮ የሚገርም ነበር። ከዛ ደግሞ አንደኛ የወጡላቸው ልጆቻቸው አንደኛ የወጡ ልጆች ልብሳቸውን ቀይረው ምናምን የሚመጡበት የሚከበሩበት ትልቅ በዓል ነው። ኤኒሃው እዛ ላይ ተጀመረ። እንዴት በቃ የመዝሙር አቅርቡ ተባለ። አስታውሳለሁ። የህፃናት መዝሙር አጥናን አቀረብ። ከዛ 7ኛ ክፍል ነው ምናምን እያለው የአበበ ተካን አቀረብኩት። የትኛውን? ሰው ጥሩ የሚለውን። እሱ ከአልበም ራሱ የወጣው 88 ኤግዛክትሊ 7ኛ ክፍል ያለው ምናምን ይመስለኛል። እና በቃ ስሜ ሁሉ አበበ ተካ ሆነ። ስለዚህ በቃ የኔ መስመር ይሄኛው መስመር እንደሚሆን ከልጅነቴ ነው የለየሁት። ባይዘው እዚህ መጥቼ አዲስ አበባ ምናምን አይደለም ቲያትር ዝም ብዬ ለምሳሌ ልንገርህ በጣም የሚገርመኝ ዩኒቨርሲቲ ስገባ ቲያትር ሂስትሪ ነበር የተመደብኩት። 2 ዓመት ተምሬያለሁ። ውጤቴም አሪፍ ነበር። 4 ነበር የ2 ሴሚስተር ልቀጥለው እችል ነበር። ግን በፍጹም በቃ አንዱን ዓመት አቃጥዬው ነው ወደ ቲያትር የገባው። ስለዚህ መምህርነቱ ከዛ በኋላ በቃ ሰቃይ ሆንኩ። የቲያትር ወይስ የታሪኩ? የቲያትር የታሪኩም የሂስትሪውም ሰቃይ ነበርኩ። አሪፍ ነበር አሉ። 2 ሴሚስተር 4 ነበረኝ። በኋላ ግን እኔ ቲያትር ስለሆነ ቲያትር ገባው፣ ቲያትርም ሰቀልኩ። ስለዚህ የገጠር ልጅ ስትሆን እኮ ትምህርት ይገባል የሚያበላሽ ነገር ስለሌለ። መራዊ መራዊ እኮ ትንሽ ታውቃታለህ አይደል? ኖ ከባህር ዳር 35 ኪሎ ሜትር ባህር ዳር መንገድ ላይ ማለት እኮ ባህር ዳር መንገድ ላይ ዳንግላ እንዳለፍኩ መሰለኝ። ዳንግላን አልፈህ ከዛ ዱር ቤቴ ያለ ከዛ ወተታባ ያለ ከዛ መራዊ ያለ። ስለዚህ ትንሽ ናት። የኛ ጊዜ ደግሞ በቃ አይሱዙ እኮ እንደገባ ያልቃል ከተማው ወጥቶ ስለሚሄድ ማለት ነው። ግን በጣም የሚገርም እኛ እያለን 2 ቀበሌ ነው የነበረው። ሃይ ስኩል ነበር። አታምንም ማለት እንደ አሸን ነው የወጣው ሰው። ምክንያቱም እኛ እንትን ላይ እኮ አትገኝም ማለት አሁን ባለገ ይባላል። አስፋልት ዋና መንገድ ከወጣ በቃ የከሌልሽ ባለገ ነው ይባላል። ሰው እኛ ትምህርት ቤት እንደወጣን ጎጃም ማዘናችን ለብሳለን፣ ደብተራችን ይዛለን። ከዛ በኋላ ሜዳ ነው በቃ ሜዳ ከፍልክ ታነባለህ፣ ታጠናለህ። ከዛ በኋላ ተዋኛለህ፣ ሸርተቴ ትጫወታለህ ምናምን። ሲመሽ ከከብቱ ጋር አብረን እንመለሳለን 12 ሰዓት ተኩል። ስለዚህ መማር እንጂ እንደዚህ አስታውስ 2 ቲቪ ነበር። እኔ እንደውም የመምህር ልጅ ስለነበርኩ ታዲያ እኔ እንደውም የመምህር ልጅ ስለነበርኩ አባቴ አይ ነበረ። ለምሳሌ የአፍሪካ ዋንጫን እናይ ነበር ምናምን። ይዟችሁ ሂዶ ነው ወይስ ቤት ገዝታችሁ? ትቀልዳለህ እንዴ? እንዴት ነው በመምህር ደሞዝ የዛኔ ሊገዛ የሚችል? አባቴ መምህር ስለነበረ ይዞን ይሄዳል። ከዛ እኔ ስንመለስ እንትን አደርጋቸዋለሁ ጓደኞቼ ኳስ ምናምን ስለማያዩ ባባንጊዳ ባባያሮ ምናምን ያልኩ ጽፍባቸዋለሁ። በቃ አንተ ናይጄሪያው ምናምን እያልክ ግን በጣም ምን ሳስበው ያልወጣ ሰው የለም። ትልልቅ ኢንጂነሮች እዚህ ከተማ ብቻ እንዳይመስል ዓለም ላይ ባለፈው አሜሪካን ሀገር ያገኘኋቸው ጓደኞቼ ነበር። ያሉበት ቦታ ይገርም በቃ ያስደነግጣል። ትልልቅ ቦታ ያሉ እዛች ስናት ላይክ የተወለድክበት ቦታ ምናምን ወይ የመጣህበት ቦታ አይደለም። ቪዥን በትምህርት ማሸነፍ ቢለውን ነገር ነው የሰጡን ቤተሰቦቻችንም መምህራኖቻችን። እና ሁሌ ነው የሚገርመኝ ባይዘው የወጣው ሰው ልነግርህ አልችልም። ትልቁ ትዝታዬም ያለው እዛ ነው ባይዘው። ከዛ በኋላ ዩኒቨርሲቲ ከገባ በኋላ ምናምን ግን አሁን ድረስ ሳስበው ትልቁ ትዝታ ያለው የልጅነት ጊዜ ነው። መሰረቴን የጣለው እንትን ስለነበረ ማለት ነው። እኔ ለጨዋታችንም እንዲመቸን የታሪክም ሰቃይ መሆኑ ለእኔ ይመቸኛል። በኋላ ማነሳቸው ነጥቦች አሉ። አሁን ወተት አባይ ስትለኝ ግልገል አባይ አለ፣ የአባይ መነሻ፣ የአባይ ምንጭ አካባቢም አይነት ተፋሰስ ውስጥም ያደግከው ቆጋ የሚባል አለ። ቆጋ ወንዝ ትልቁ ትሪቢዩተሪ ይመስለኛል። ማን ነው ገባር ይመስለኛል የአባይ እንጂ ዳም ሁሉ እኮ አለው። ቆጋ ግድብ አለ። ግድብ አለ፣ ትልቅ ግድብ አለ። ነው ግድብ ተሰራለትም ይለቅ አላቅም አልቋል። ሲጀመር ይለማበታል አሁን እንደ በደንብ ቆጋ ትልቅ እንትን ነው። እሱን ለምን አነሳው መሰለ? ህዳሴ ግድብ እንግዲህ አልቆ ምርቃቱ ላይ አንተ አልነበርክም፣ ውጭ ነው የነበርከው። አንድ ፌስቡክ ላይ ጻፍከውንም ገጠመኝንም አንብቤዋለሁ። እንደው ምንድነው የሚሰማችሁ ግን አሁን የአባይ ምንጭ ቀይ ልጆቹ ናችሁ? እንዴ በጣም ወደ ብርሃን ተቀይሮ ምናምን ስታይ ለምን መሰለ ልክ እንደ ሌላው
በተለየ መንገድ ነው የሚሰማን ባይዘው የአባይ ጉዳይ በቤታችን ነው የሚያልፈው። እሱ ነው ማለት ሊንኬጇን ፈልጊያት እና አፈሩን ሁሉ እየያዘው እኮ ሲሄድ ታየው እናየዋለን። ያ በጣም የሚገርም አፈር ቀዩን አፈር እየያዘው ሲሄድ እንደውም አንዴ ጁኒየር ተማሪ ሆነን ችግኝ ተከሉ ተብለን እየወሰደ አስቸገረን። ችግኝ ተከሉ ተብለን ሁሉ እንደዛ ስናደርግ አንድ ደግሞ በጣም የሚገርም አንድ ወለጋ ያለ ጓደኛ ያለና አሁን የት ነው ያለው? ወለጋ ነው ያደገው ይመስለኛል። ወደዚህ ወደ ቡሬ ምናምን አካባቢ አሜሪካን ሀገር ነው ጓደኛዬ ነው። ምን አለኝ ትምህርት ቤት ስንሄድ አለ ውሃውን ተሻግረን እንግዲህ አባይ ማይገባበት ቦታ የለም ተሻግረን ስንሄድ ስታድጉ ይህንን ወንዝ እንድትገድቡልን ይሉ ነበር አለ ቤተሰቦቻችን። አይ ይሄ ሁሉ ቁጭት ነውና ለኛ ትልቅ ስሜት ነው ያለው። እኔ አሁን አእምሮዬ ላይ በጣም ነው እንዴት እንዳነሳው ሁሉ በጣም ትልቅ ጥያቄ ነው ባይዘው። አእምሮዬ ያ ወንዝ አለ ባይዘው ንጹህ ወንዝ አይደለም ቀዩን የኛ አካባቢ ደግሞ ቀይ ነው እና ደም ሁሉም ይዞ የሚሄድ ነው የሚመስለው ባይዘው። ስለዚህ ከልጅነታችን እሱን እያደግነው ነው የመጣ ነውና አሁን ተገድቦ ስታየው ምናምን ስታየው እስከ መሰራትም በላይ ነው ባይዘው ወደኔ የሚሰማኝ ስሜት እንደ ሀገር ማለት ነው። በዚህ ላይ ደግሞ ብሽሽቁ አለ የምን እንዳልኩ አሁን ከዛ ግብፃዊ ጋር የተገናኘ ነው ብሽሽቅ አለ። ከዛም በላይ ግን የአባይ ግድብ አጋጣሚውን እናንሳ በጣም እኔ አሁን አንዳንዴ ምን ላይ እኔ ቲያትር ተማሪ ስለሆንኩ አንዳንድ ጉዳዮች ቢጻፉ እንትን አይሆኑ ተአማኒ አይሆኑም እኮ በህይወትም ያጋጥሙ ነገሮች። ለምሳሌ በቲያትርና በህይወት መካከል ያለው አንድ ትልቁ ልዩነት ህይወት ሎጂካል አይደለም ሰማው። ቲያትር ምናምን ፊልም ግን ሎጂካል ነው። ለምሳሌ ከ40 ዓመት በኋላ ጓደኛዬን አገኘሁት ማለት አይችልም። በቲያትር ውስጥ በፊልም ውስጥ ሰም ሎጂካል ኮኔክሽንስ ያስፈልጉታል እኮ አይደለ? በህይወት ግን ታገኘው አይችልም። ትችላለህ። ብዙ ገጠመኞች አሉ። በጣም ብዙ ገጠመኞች ማለት የሚያስደነግጡ ቢጻፉ አይ ታማኒ አይደሉም ውሸት ነው ባኬ ድራማ ይመስላል የምትላቸው ሰው የሆነው ኡበር ጠሩልኝ ጓደኞቼ ገባው ምናምን ሳይው ወደ ፓኪስታን ምናምን ነው መሰለኝ ምናምን ደግሞ የተገደበ ቀን ነው እና ግብፃዊ ነው የት ነህ ምናምን ኢትዮጵያዊ ነው እሺ ምናምን እኔ ግብፃዊ ነኝ ምናምን በቃ ጨዋታው ተጀመረ። ከዛ በኋላ እንግዲህ ያነበብኩ ነገር ነው ኢትዮጵያን አላውቃትም ማለት እንዴ እሱ እኮ ያናደደኝ እንዴት አይነት ጎበዝ ደግሞ እንትን እንደሆነ ክፉ እንደሆነ ያየሁት የዛን ቀን ነው ባይዘው ኢትዮጵያ አላውቃትም ማለት ግብፃዊ ብሎ አይገርም አታስቀኝ አልኩት። ከዛ ለምን መሰለ አየህ እነሱ ይሄ ምናልባት አሁን 1-4 ዓመት ምናምን ቢሆኑ ነው መሰለ ሲመጣ አሜሪካ ነገር ሲመጣ ኤቭሪ ግብፃዊ እንግዲህ በታሪክ እንደምናውቀው ስለ አባይ ጉዳይ ጠንቅቀው ነው የሚያውቁት ከኛ በላይ ካሪኩለም ውስጥም አለ አንዴ ሙዚቃቸው ምናምን እኛ እኮ ግረ መንገድ ወንዝ ልጆች ትምህርት ሊሻገሩ ሲሄዱ ይኸው ለአባይ ምናምን ተብልክ ነው ነገ ገድበው ነገ አደራችሁን ነው እንጂ ኤግዛክትሊ ያን ያህል ትምህርት ውስጥ ይኸው የአባይን ለምሳሌ ለኔ አሁን የአባይን ግድብ ከግድቡ በላይ ነው ማሰብ ያለበት። አየህ ናሽናል ትሬዠርስ በየአመቱ ያስፈልጋሉ። እነዚህ ደግሞ ለምሳሌ ሁሌ አንድ ኢንተራ ላይ ሰርቼዋለሁ ማነው ስሟ ላይ ጂጂ ላይ የሰራሁት ሙዚቃ አባይ ላይ ለምሳሌ ሙዚቃም ስትል ከፍ ለማሰብ ቲያትርም ስትል ከፍ አድርገህ ማሰብ ለምሳሌ አንድ ጉዳይ ሲሆን ከግድቡ አስወጥተህ ማሰብ በትልቁ ማሰብ። አሁን ጂጂ የሀገር ልብስ እኮ ነው የምትለው አየህ የዚህ የሀገር ጸጋ ነው የምትለው እንደውም ፋና ላይ ጋብዘና አንዴ አንድ አንስቼዋለሁ እና የአባይን ጉዳይ በቃ የሆነ ሲመረቅ ብቻ ሆይ በቃ አባይ ተገደበ ምናምን ብለህ ምን ተወው ጉዳይ አይደለም መሆን ያለበት። ውሃ ለምሳሌ በጣም ሴንሲቲቭ ጉዳይ ነው። ወደፊት የኢትዮጵያ እኮ ትልቁ ችግሩ ለምሳሌ የጠላቶቿ እኮ ምንጭ ስታስቡ የዚሁ የአባይ ጉዳይ እኮ ግን ሁሌኛ ኮንሰርንድ ሆነን ደግሞ አናየውም። ይገርመኛል የሆነ ወይ ሲገደብ ወይ የሆነ መብራት ሲያበራል ወይ ምናምን ነው የምናስበው። እንደ ግብፅ ኤቭሪ ጉዳይ አድርገህ ነው መያዝ ያለብህ እነዚህ ጉዳዮች የሚል ሀሳብ አለኝ እኔ ፐርሰናል ሀሳብ ነው። ከዛ ግብፃዊ ጋር ተፎጋገዱ ምናምን መቼስ ሌላ ቦታ ቢሆን ይገለኝ ነበር። አሜሪካ ህግ ያለበት ሀገሩ ነው እንጂ አሜሪካ መሰዳደብ ትችላለህ። እሱም እኮ አንስተነው እንለፍ እሱም ለብሽሽቁ እንዲረዳው ያን ሰሞን ደግሞ ኢትዮጵያ ብሔራዊ ቡድን እሱ እኮ ነው መጀመሪያ እኮ ይልከኝ እኮ ብሔራዊ መዝሙር ላይ የተጮኸ ሰዓት ምናምን በረኛው ላይ እንደዚህ መብራት ማብራቱ ከባድ ብሽሽቅ ነበር።
ከዛ ስለመጣና አሸነፍናችሁ አለ። ሲጀምር እኮ እንደዛ እኮ ነው ያለኝ። አሸነፍናችሁ ምናምን አለ። ኧረ አሸነፍናችሁ ነው እንደ ያው። ከዛ ደግሞ በጣም ያናደደኝ ኢሞሽናል ያደረገኝ ኢትዮጵያን አላውቃትም ማለት ሲፈልግ ደግሞ ያሸንፋታል በኳስ ሲሸንፍ ግን የሚገርም ነገር ማለት እሱ ግብፃዊ ስለሆነ ነው እንጂ የሚያናድደኝ ሁሌ ዓለም ላይ እኔ ትራቭል ማድረግ ያስደስተኛል። ባይዘው እንግዲህ በአቅሜ እንደ አቅሜ እናነሳለን የዙረት ታሪክንም እናነሳለን እና ሁሌ እጠይቃለሁ። ባይዘው ባቡር ውስጥ ለምሳሌ ስለ ኢትዮጵያ ታውቃለህ ምናምን አለው። አያውቁም እውነት ለመናገር ይሄ ማለት ያሳፍረኛል። ግብፃዊ ኢሞሽናል ያደረገኝ ጉዳይ ስላለን የጋራ ጉዳይ ስላለን ኢትዮጵያን ላያውቃት አይችልም ነው። ግን ብዙ ቦታ ስጠይቅ ስለ ኢትዮጵያ የሚያውቅ ሰው በጣም ትንሽ ነው። በቃ አድዋ ምናምን እያልክ ትፎክርበት ይሆናል እንጂ ጥቁሮች ህዝቦች ታሪክ በፍጹም ታሪክ ተገልብጧል። እንዳልኩ ነው እኛ ከአድዋ ላይ እንደዚህ እንደ ስፕሪንግ ነክተ ነው የተሻገርንበት ነገር የለም። ለምን ነው የሚያስታውሰን? ለምን ያውቃል? እና ሲያውቅህ ደግሞ ደስ በማይል ሁኔታ ነው የሚያውቁ። በአጋጣሚውን ካወቁ ረሃቡ ችግሩ ምናምን እና ሁሌ እኔም አላርፍም። ደግሞ የሚገርም አንድ እንደዚህ ለምሳሌ አንድ ያስታውሳለሁ ፈረንሳይ ከፓሪስ ወደ ኖርማንዲ እየሄድኩ ወደ 4 ሰዓት ተኩል ምናምን ይመስለኛል በባቡር ሰው እየወጣ እየገባ ነው የሚሄደው። የሆነ ልክ መገናኛ ይወርዳል ከዛ ይቀር ሌላ ይሳፈራል ይቀጥላል። አራትም ሰው ከኔ ጋር መጥቶ የተቀመጡ አራቱም ስለ ኢትዮጵያ ያውቁ እና በቃ ስገባ ኩስመን ብዬ ነው እዛ ኖርማንዲ የገባሁት። እኔም አላርፍም ማለት የሆነ ሀገር ሲሄድ ይጠይቃሉ የት ነው ምናምን ኢትዮጵያ ነኝ ታውቋታላችሁ ኢትዮጵያ ምናምን እና እሱ ነገር ያሳዝነኛል። ግን የግብፃዊው በጣም ያቃጠለኝ ጉዳያችን አንድ ነገር ሆኖ እያለ ኢትዮጵያን አላውቃትም ሲለኝ ደሜን ነው ያፈለው። ከዛ የኢትዮጵያ ብሔራዊ ቡድን አሸንፈናል ሲል እኛ እኮ ይላክ ነው ሁለተኛው ቡድን ነው አልኩት። ትና ነው ያኔማ ስለማየው በእንትን ደግሞ በስፖኬው ከኋላ ነው ኖርማሊ የምትቀመጠው። በስፖኬው ያለው 10 ጊዜ እንደዚህ ያለኛል። ተቀደ እንትን እኮ ነው የሆነው እኮ ምንድነው ደም አላባ ነው የለበሰው። ሁለተኛውን የላክ ነው አልኩት። እሱም ያናድዳል። ለምሳሌ እኔ አሁን በቃ ማለት አሁን ናሽናል ነገር ነው ሌላ ነገር እኔ ያናድደኝም ባይዘው። ግን ናሽናል ነገሩ ሂዶ ሲያዝ ደሜን ነው የሚያፈለው። እኛ አድርገህ እኮ በቃ ግብፅን መንከስ ከተቻለ እኔ ያው ብዙ ስራ ይፈልጋል በጣም ማለት አሁን የኛ ስቴጅ እና ሌላው ዓለም ያለበት ስቴጅ ብዙ ስራ ይፈልጋል። አንደርስም እንደርሳለን ኦፍ ኮርስ እንደርሳለን ምን አንድ ነው ልት የለውም ግን ስራ ይፈልጋል። ሌላው የጂጂን ሰብሰብ ያደረኩት ሊድ ብዬ ነው። ከዛ ወጣሉ ከአባይም ከእንትን ኦኬ ጂጂም ቆንጆ አድርጋ ነው የገለጸችው። ያንተ ስራ ምን ነበር? ፔፐርም ሰራሁበት። አዎ እንደ አናሊሲስ ነገር ሰራሁበት። ለምሳሌ እንግዲህ አንድ ስራ ከተሰራ በኋላ the author is dead ይላሉ። በቃ ጻፊው ሞቷል ይላሉ። እሷ እንደዛ ታስበው አላስበው አይገርመኝም። ግን ዝም ብለህ ስታየው አባይን ስታየው ከኤደን ገነት ታወጣና ከዛ በኋላ ለዛ ነው የሚንጫጭብን ሀገር ምናምን ትላለች። ከዛ መጽሐፍ ቅዱስን ታጣቅሰዋለች። 4 ወንዞች ይፈሳሉ ቃል በቃል አይደለም መጽሐፍ ቅዱስ የሚለው ግን 4 ወንዞች እንትናሉ። ከዛ ውስጥ አንዱ ጊዮን ነው። እሱም ከኤደን ገነት የፈሰሰ ነው። እሱም መላ ኢትዮጵያ ይከባል ይላል። አያው መላ ኢትዮጵያ የሚለው ነው እንደዚህ አከበበችበትና ሰው ያገር ልብስ ነው ላይ ዘመጣች። ሰው ያገር ልብስ ነው ማለት ምን ማለት ነው የሚለው ደግሞ እኔ ራሴ ያመጣሁት። ምክንያቱም እንደ አንድ ነገር ስተረጉም ፍቺና አስተሳሰብ ስታወጣኮ እሱን አደግመው ተወስድና ኮንቴክስት አበጅለታል። ሰው ያገር ልብስ ለምንድን ነው ያለችው? አባይን ካየው ማይነካው ክልል እኮ የለም። ማይነካው ቦታ የለም። በገባር ወይ በመናም ብቻ ትነካካለህ። አዎ ትነካካለህ። ትግራይ እኮ ከትግራይ የሚወጡ ወንዞች በዚህ ባይ ያገኙም ዙሮ ደግሞ እንትን ያደርገዋል ደግሞ በሱዳን ያገኘዋል እና ብቻ ትነካካለህ በምንም አድርገህ። ሰው ያገር ልብስ ነው ያለችው። የናሽናል አጀንዳ ሳይሆን እንግዲህ ኔሽን ቢልዲንግ የሚለው ጽንሰ ሐሳብ የሚያስማሙ ሙሉ በብዙ ነገር አትስማማት ይችላል። ግን የሚያስማሙ ግን ጥቂት ነገሮች ያስፈልጋሉ። ካለዛ ሀገር አይቆምም። እንደ ሀገር ሊቆም አይችልም። ሰው አባይም በዛ መልክ ነው ያመጣችው። መቼም ጂጂ እኮ ጉድ ናት። አየህ ልህቀት ማለት ምንድነው? በአርት ውስጥ ተራ ከምናየው ነገር ከፍ አድርጎ ማየትና ማሳየት መቻል።
እንጂ ዝም ብለህ ጎርፉ ሲሄድ እንደዚህ ምናምን አባይ እሱ እኔ አፈሪዞ ምን ይዞ እሱ ከዛ አባይ እኮ አሁን አንዳንዴ በጣም ይገርመኛል። እኛ ሀገር አርቲስቱና ፖለቲከኛው የሚሉት ነገር እኩል ሆኖ ታየዋለህ። ፖለቲከኛው መብቱ ነው አይደለም? ፖለቲከኛው ምንድን ነው የሚያስብ? ፕራክቲካል ነው የሚያስብ። መብራት ይሆናል፣ መስኖ ይሆናል፣ አግሪካልቸር ያመጣል ምናምን ነው ማሰብ ያለበት። አርቱ ግን ይህን ካሰበ አርት አይሆንም። አርት ደግሞ ከሌላ መንጋይ አሁን እሷ የእንትን ነው አለች፣ የሀገር ልብስ ነው አለች፣ ጸጋ ነው አለች። ጸጋነቱን ደግሞ የምታየው ለምሳሌ የሰው ልጅ ትልቁ ጸጋው ሰው ሆኖ መፈጠሩ ነው። ባይዘው ትልቅ ጸጋ ነው፣ የእግዚአብሔር ጸጋ ነው። እንደ አይጥ ሆነ እኮ ልንፈጠር እንችል ነበር። ስለዚህ እንዴት አድርጋ እንዴት ግዝፈት እንደነሳቸው አስቡ እንጂ ዝም ብለህ ኩስምን ያለች ነገር አድርገህ በሙዚቃ ወይ በግጥም ልትሰራት ትችላለህ። ግን እሱ እንትን አይደለም። ለዛ ነው እኔ በጣም አፕሪሼት ማድረጋት ሰው የአባይ ጉዳይ ደግሞ ይገርመኛል። አሁን በኢትዮጵያ ውስጥ በቃ ለኔሽን ቢልዲንግ ትልቅ መሰረት ያላቸው አንዱ አድዋ ነው፣ ሁለተኛው አባይ ነው። ሁለቱንም ወስደዋለች። አድዋንም ከአድዋ ከሷ በኋላ ተሰራ አይመስለኝ ሰቅሏለች። ከፍ አድርጋ ነው በጣም ከፍ አድርጋ እኮ የሰቀለችው። አድዋ እኮ ታምር ነው ማለት ስለ ሰው ስም ሳትጠቅስ ስለ ምናምን የጠቀስ ስለ ጣሊያን ሁሉ አሁን ድራማዎቻችን ምናምን ካየህ አንቶሎኒ ይመጣል፣ እሱን ታስቀምጠና ውጣ ብያለሁ እንደዚህ ምናምን እሱ አድዋ ውስጥ ኩዜ ነገር የለም። እንደዚህ አይነት ስራዎች ታይምለስ ይሆናል፣ ጊዜ የሚሻገሩ ቦታ የሚሻገሩ። ከመቅኔ ጋር እኮ ነው ያገናኘችው። የክርስቶስን ሁሉ እኮ እንትን ታይበታለህ፣ ስቅለቱን እኮ ታይበታለህ፣ ቤዛነትንም ታይበታለህ። ታዲያ ከደምና ካጥንት እኮ ነው የዋጀው ይላል። በደም የዋጀውት ምናምን ሚሊዮን ሁሉ አስተሳሰብ እኮ ነው ጠቅለላ እኮ የምታመጣው እኮ። እሷማ መቼም ጉድ ናት። ጉድ ደግሞ እድሜዋ አሁን ያን ሁሉ እንግዲህ መንፈሳዊ ነገሩንም የፖለቲካ ግብጽም ትሄድምና እኮ ደግሞ ምናቸው እንደሆነም ያ ወንዝ ትነግራለች። እንትና ስጋቸው ነው የሚበሉት ውሃ እኮ ትላለች። ውሃ እኮ አይበላም። አይበላም እኮ ምግብ ነው የሚበላው። በመስኖ ተሰርቶ ሽንኩርቱ ነው ምናምን አትልም። እንደዚህ አድርገው መስኖ ሰርተው ምናምን ሌላ ሰው ይበለው ብላ ትተዋለች እሷ። እና ወንድሜ በዛ እድሜዋ ደግሞ ይህን አስተሳሰብ ዓለም አቀፉን ነገር ግን የሚገርም ያ እድሜ እኮ ነው በጣም የሚያሰራው ነው እንዴ? የዓለማውን ትልቅ ጸሐፊዎች እነ በዓሉ ግርማን ወሰዳቸው። በዛ እድሜ ላይ አይደል እንዴ ስንትን ያደረጉት? እሺ ጨምርልኝ ምሳሌ አለ። ሌላም ሀገር በቃ እነ ጸሐፊዎቹ በቃ ያኛው ሃይ ፒክ የሚባለው ኤጅ ላይ እኮ አለ። ኦፍ ኮርስ እድሜም ኢምፖርታንት ነው፣ ኤክስፒሪየንሱ እያደገ ምናምን ስለሚሄድ አንዳንዴ ያላል በብስለት በእድሜ የሚመጣ ኦፍ ኮርስ ነገር። አንዳንዴ ምን ይሆናል መሰለህ ትንሽ ሆኖ የሚያድጉ ሰዎች አሉ። ኤክሰፕሽናል ሰው ኤክሰፕሽን ይፈጠራል እኮ ዓለም እኮ አላት። ስንት ኤክሰፕሽን አላት በዓለም ላይ። ጨዋታ ላይ በ16 ምናምን ዓመታቸው አታይም እንዴ አሁን የሚሰሩት እንታም አለ። እንደዚህ አይነት ኤክሰፕሽንስ አለ። የሚገርም ነው። እና የእሷ በቃ የማይደገም ነው። ስለ አባይ ጉዳይ ስላነሳም ብዬ ነው። ያው እሷም ከውሃው ጠጥታለች ኦፍ ኮርስ እዛው አካባቢ ስለሆነች። ግን ይገርማል ማለት እኔ አሁን አንዳንዴ ደግሞ ምን መሰለ ኦፍ ኮርስ የጥበብ ስራ የሆነ ሰው ለማስደሰት ለማዝናናት ለምሰራው ስራ አይደለም። መነካት ይፈልጋል። ምንም እንደነካት እኔ አላውቅም። የአርት ስራ ኦዲየንስን ማዕከል አያደርግም። ኦፍ ኮርስ ለኦዲየንስ ነው ለተመልካች ነው የምትሰራው። ግን ተመልካቹ ያስደስተዋል፣ ያዝናናዋል፣ ያስቀዋል ምናምን ምን አገባው? የጥበብ ስራ እኮ ስለ ተመልካች አያገባውም። እና እሱ በኋላ የሚመጣ ነገር ነው እንዴ። ያንተ ነፍስ ምንድነው የሚያስበው ነው። ያንተ ነፍስ እኮ ብቻውን አይደለም የተሰራ። የሰው ልጅ ምን ይላል? ማህበራዊ እንስሳ ነው ይባላል። አንተ የቤተሰብህ፣ የማህበረሰብህ፣ የሀገርህ ውጤት ነህ። ስለዚህ አንተ የሚነካ ነገር በጣም እርግጠኛ ነኝ ሌላውን ሰው ይነካዋል። የድምር ውጤት እንትን ስለሆነ እንጂ ስለ አባይ እኮ ይኸኛው ያስደስተዋል ብለህ የምትሰራ ከሆነ እሱ አርት አይሆንም። ባይዘው መነካት ይፈልጋል። እና ምኗን እንደነካው በጣም ነው የሚገርመኝ የተነካችበት መንገድ ጂጂ የሚገርም ነው። እንግዲህ አሁን ተገድቦ ነጭ ውሃ ብቻ ነው የሚፈሰው። ደለሉ የሚያንገበግባቸው ሰዎች አሉ። ይዞ ሄዶ ወርቃውን ባለፈው የጋበዝኩት አንድ እንግዳ አለ። ከምንጣሮ ጀምሮ ገና ምንም ሳይሰራ ጫካ እንደዚህ ደልድሎ ምናምን መኖሪያ ቤት ሰርቶ ለኢንጂነሮቹ የሚሆን ስራ ላይ ተሰማራ አንድ ኢንጂነር ጋብዤ ነበርና ሲነግረኝ ወርቁ ላይ ሄዳል ከደለሉ ጋር
በቃ ማይድ ነገር ማይወስደው እንዴ ለኔ ነው የምትነግረኝ እዛ ኮሳዩ እድሜ ልኬን ግንድ እያገላበጠም ሲሄድ እኔ ግን ከግንዱ ከምኑ በላይ አፈሩ ይመጣብኝ ነበር ቀዩ አፈር ይገርም እኮ እሱ ራሱ ቀላል ወርቅ ነው ቀዴ ወርቅ የሚገርም ነው ራሱ አሁን ከታሪክ ጋር አያይዘ እንግዲህ ካነሳው የጎጃም ዙሪያ አካባቢም ራሱን የቻለ ታሪክ አለው አሁን እኔም ሰሞኑን ማነበው አንድ መጽሐፍ አለ በርግጥ የዘመነ መሳፍንት አካባቢ ነው ከዘውዴ ጎሹ እያለ እስከነ ተክለ ሃይማኖት እስከነ ይመጣል ምናምን በጣም ታሪክ አለው ራሱ የጎጃም ፋብሪክ ስሪቱ እንዴት ነው አሁን አንዳንድ ቦታ ጎጃም የሚሉት አካባቢ አለ ዳሞት የሚሉት አካባቢ አለ ደጋ ዳሞት የሚሉት አለ እንዴት ነው ራሱ ስሪቱ እንግዲህ ምን መሰለህ ይሄኛው ታሪክም አለና ታሪክም ሰቃይ ተማሪ ይችላል እንግዲህ ከዛ ከዩኒቨርሲቲ ቆይታ በኋላ ወጣው በቃ ከታሪኩ ግን እንደ አንድ ጎጃም ተወላጅ እንደ አካባቢ ተወላጅ ብዙ አንደኛ እኔ ታሪኩን አሁን የጎጃም ታሪክ ብዬ ሳነሳትል ቀድሞ የሚወጣልኝ ታሪኩ የሊትሬቸር ታሪኩ ቅኔው ነው እሱ ባይዘው በጣም መሰረት ነው ለሁሉም ሰው ማለት ነው ለሀገር ምናልባት የጎጃም እንትን አበረከተ ምትለው ማአት ነገር ይኖራል ከዛ ውስጥ ሊትሬቸሩ ቀላል አይደለም ቅኔው ቀላል አይደለም በህይወት የግን የሚቆጨኝ ምን እንደሆነ ታውቃለህ ድጓ ቤት እንደዚህ ቅኔ ያለ መማር ይቆጨኛል እዛ ተወልጄ አይደል ያብነቱን አልተማርኩም ባይዘው በማር ደግሞ ከዚህ ማለት ምን ሊጨምርልኝ እንደሚችል ደግሞ ልነግርህ አልችልም ወላጅም የዘመናዊ መምህር ናቸው እንግዲህ ዋዬ ወደ ዘመናዊ ነገር ወደ ዘመናዊ ለምሳሌ ትንሽ ያብነት ትምህርት ቤት ቢቆይ ደስ ይለኝ ነበር እሱ አልቆየውም የምርት ጉዳይ ካነሳ የኢኮኖሚክ ሂስትሪው ስለሆነ ከፍተኛ ምርት የምታገኝበት ኤሪያ ነው ሰዋዊ ነገሩ እኔ አሁን በጣም ይገርመኛል አባቴ ናዝሬት ነው ተወልዶ ያደገው ከዛ መምህር ሲመደብ የት ይመደባል መራዊ ይመደባል ማንን ያገኛል እናቴን ያገኛል ቀረ አይገርምህም በጣም እንጂ ከየት መጣ አላሉትም ይኮ በጣም ሲቪላይዝድ የሆነ አስተሳሰብ ኦፍ ኮርስ መላ ኢትዮጵያ እንደዚህ ነው የሚያስበው አሁን እንግዲህ የተበላሹ ነገሮች አሉ የተንገጫገጩ ነገሮች አሉ ስለሌላ ጉዳይ ሆኖ ማለት ነው እናቴ ስትቀበለው ደሙ የት ነው ምኑ የት ነው ምናምን አላለችው ተቀበለችው አገባ በቃ እዛው ሲያርፍም እዛው ነው ያረፈው እንደውም አንዳንዴ ከናዝሬት ወንድሞቹ ምናምን ይመጡ ነበርና ምን ይላች አንተ በቃ ጎጃሚዎቹን ሆንክ በቃ አንተ ተቀየረ ሰው ለካ እንደዚህ ኦፍ ኮርስ ማንነት ይባለው ነገር አካባቢ ነው እንዴ ነገርኩ እኔ እኮ ለምሳሌ አልለመድኩትም እኮ እስካሁን 17 አመት ኑር ያለው አዲስ አበባ አልለመድኩትም የብሬ ሲደርስ ደግሞ አይሰራም አንተ ጋር ሲደርስ አይሰራም በቃ እኔ አሁን ልክ ለምሳሌ ልንገር ስለዚህ ዛኛው ጥንካሬ ነው የዛ ቀላል ጥንካሬ ያለው እንደ ሊትሬቸሩ በጣም ስትሮንግ ነው አፈታሪኩ የሰማናቸው ሙዚቃዎች እስክስታው እነዚህ በሙሉ ማህበራዊ ህይወቱ በጣም ስትሮንግ ሶሳይቲ ነው ባይዘው የጎጃም ሶሳይቲ ያደኩበት ሶሳይቲ እኔ ከዛ በኋላ ማለት የጨመርኩት ሌላ ዓለም እንዳይ ነው እንጂ ብዙ ማለት ዓለምን የሚያስደነግጥ ነገር ምናምን የጨመርኳቸው ነገሮች ብዙ አይደሉም ባይዘው ግን በልጅነቴ ጉርብትና የሚባለውን ጽንሰ ሐሳብ ያየሁበት አንድ ለምሳሌ የሚያስደነግጥ ነገር ልንገር እኛ ቤት ጎረቤት መሬም ትባላለች ሙስሊም ናት ክርስትና እንትን ስል ማንሳት አልቻለችም ግን ክርስትና ልታነሳ ይፈለገች ከዛ ክርስትና በማንሳት አልችልም ቤተክርስቲያን መሄድ አለብህ እንትን ማድረግ ስለዚህ ምን አደረገች የጡት እናቱ ሆናለሁ አለችና በ7 ቀን የስገረዝ እዚህ ጋር አስቀመጠች ጭኗ ጋር አስቀመጠች ከዛ ደም ፈሰሰ እሷ ጭን ላይ በቃ እናቴ ሆነች ይሄም ስርዓት አለው ህገ ስርዓት አለው ታዲያ ከዛ በኋላ በቃ ልክ እንደ መሐመድ እና ልጅ ነኝ ልጅዋን አዎ ሲያጠፋ እኔም ከተገኘው አብሬ እንትን አደርገዋለሁ ወስደዋለሁ ምናምን እንደ ልጅ አየ ይሄ በጣም የሰለጠነ ሶሳይቲ አስተሳሰብ ነው ባይዘው ፎርማሊ ከምትማራቸው በላይ ኢንፎርማሊ የምትማራቸው ማዕት ጉዳዮች ስላሉት
እነዚህ ነገሮች በጣም ኢንስፓየር ያደርጉኛል። ግን በጣም የሚገርመው እስካሁን አልሰራሁባቸው፣ ወደፊት ተሰራባቸው ይችል ይሆናል። በቲያትሮቼ ውስጥ በሙዚቃዎቼ ውስጥ አለን መምጣት መቻል አለባቸው እና እንደዚህ አይነት ሶሳይቲ ነው። ስለዚህ ጥልቅ የሆነውን የታሪክ ነገር ግን ሪሰርች ይፈልጋል እንዳናበላሸው ለማለት ያህል። ኦፍ ኮርስ እረዳዋለሁ። ትርጉሙም አደገኛ ነው በእኛ ሀገር ታሪክ ላይ ያለን አተረጓጎም ከእይታ ጋርም ተያይዟል። አንዳንዱ መረጃም ስለማይገኝለት ምን መሰለህ እንደፈለገ የሚደረግበት ነገር አለው። አሁን ዓለም ላይ በሂስቶሪያን በታሪክ ተመራማሪዎቹ መካከል ያለው ኮንትሮቨርሲ ምንድን ነው የሚባለው? የግጭት ምክንያታቸው አለመስማማት፣ በአንድ ጉዳይ አለመስማማት በጣም ኖርማል ነው። በጣም ኖርማል ነው። ባይዘው ከተስማሙ ነው እንደው የሚፈራው። የታሪክ ጸሐፊዎች ሲስማሙ ችግር አለ ይባላል። ባይዘው መስማማት የለባቸው። ምክንያቱም የሶሻል ሳይንስ ጉዳይ ስለሆነ የሂውማኒቲ ጉዳይ ስለሆነ ልክ እንደ ሳይንስ ወጥ የሆነ ነገር ሊዘልት አይችልም። ለምሳሌ ውሃ የሚሰራው H2 ሲደመር O ነው አልከልተሳ H2 የሳይንስ H2 ሁለት ሃይድሮጂን እና አንድ ኦክሲጂን ነው። በዚህ ላይ ማይስማማል እንዴ? ወደነው ተስማማ። ታሪክ ግን የእንትን ጉዳይ ስለሆነ የዚህ የሶሻል ሳይንስ ጉዳይ ስለሆነ አለመስማማታቸው ኖርማል ነው። በጣም አደገኛ የሚሆነው ግን ሂስትሪን ከሂስትሪ ሰዎች ውጭ ያሉ ሰዎች ያለመስማማት ምንጭ አድርገው ይዘው ሲመጡ እሱ አደገኛ ነው። ለምሳሌ አንተና እኔ ሂስቶሪያን አይደለንም። ኦፍ ኮርስ እኔም 1 ዓመት ነው የተማርኩት ምናምን። ስለዚህ የታሪክ አዋቂ ነኝ ልልህ እችላለሁ። ልክ እንደ ታሪክ አዋቂ የሆነች ነጠላ ነገር መዝዤ ካንተ ጋር የምናረጋት ዲያሎግ አደገኛ ነው። ባይዘው ፖለቲካውም ሲመነዝረው አደገኛ ነው የሚሆነው። ባይዘው ኢትዮጵያ ውስጥ ያለው ችግር እሱ ነው እንጂ ሂስቶሪያኑም አይስማሙ፣ ችግር የለም። አርጊው ያርጉበት ማለት እንትን ይበሉበት፣ ይቆፍሩ፣ ለመረጋጋት ምናምን ይሞክሩ። ጉዳዩ ግን ምንድነው መሆን መቻል ያለበት? ወደ ሌላው ሰው የታሪክ ተመራማሪ ያልሆነ ሰው ታሪክን እንደሚያቃርጎ የገባበት ቀን እሱ አደገኛ ገዳይ ይመስለኛል። ግን ደግሞ እኮ ክፍት ነው። እኔም ተነስቼ መመራመር ማጥናት አልችልም ይችላል። ትልቁ ችግሩ እሱ አይደለ? የኬሚስትሪ ኦፍ ሂስትሪ ይባላል። እሺ፣ የኬሚስትሪ ኦፍ ሂስትሪ ማለት ገደብ የለውም፣ ቦርደር የለውም። ስለ ሕክምና ታወራለህ። ለዛ እኮ ነው ሁሉም ሰው እያነሳ ብጭቅ እያደረገ መወያያ ያደርገዋል፣ እየተነሳ እንትን ያደርገዋል። ስለ ምህንድስና ማውራት ትችላለህ? አልችልም። ስለ አውሮፕላን መስራት ትችላለህ? ማውራት ትችላለህ? አንችልም። ሂስትሪ ግን በቃ ነበብ አድርገህ በቃ ሁለተኛው ቀን የታሪክ አዋቂ ነኝ ስትለኝ እኔ ልክ እንደዛ ግብፃዊ ሰው የራት ታስቀይ ብዬ ነው መልስልህ። እሱ ነው አደገኛ የሚያደርገው። ክፍት መሆኑም ኦፒኒየን አለው፣ ሁለተኛ ፐርስፔክቲቭ አለው። ለምሳሌ አንድን ጉዳይ አንተ የምታይበትና ለዛ እኮ ነው ሶሻል ሳይንስ ነገሮች ሁሌ ኮንትሮቨርሲያል ናቸው። ማለት እንትን አላቸው፣ የማያስማማ የሚያሟግት ነገር አላቸው። በቃ እኮ አውሮፕላን እኮ በዚህ ነው የሚሰራው፣ ይሄ ሲደመር እንደዚህ ሆኖ የተሰራው የሚለው ነገር እንትን ሙግት ውስጥ እኮ ያስገባም። እንዴት ያስገባል? በቃ መብረሩን ፕሩፍ ማድረግ አለብህ። በቃ ካረክ በቃ በሰላም ማረፉን እንደውም ማረፉ ነው መብረር አይደለም። በሰላም ማረፉን ፕሩፍ ካረክ ኤግዛክትሊ አለቀ። ኤግዛክትሊ አሁን ማውራት ትችላለህ ነው። ያኔ ታወራለህ። ጋሻ ባተ መኩሪያ ስለማ ጋሼ ካነሳ በቃ 24 ሰዓት ይወስዳል። ቀን ደራ። እሺ ብልቱን አውጣው። አሁን ከአባተ መኩሪያ አገኘሁት የምትለውን አንድ ጓደኞችም ሲነግሩኝ ሸዋዬ ነው፣ ሸዋዬ ገላው ነው፣ ሸብስ ነው ያስተዋውቀንም፣ ሸብስ ነው እኔ እናንተንም እና ዩኒቨርሲቲ ካስተማሩ በላይ እኔ ጋሻ ባተ ያስተማሩ ይበልጣል አለኝ። እውነት ነው። እንደዚህ ብልቱን እንድታወጣልኝ ፈልጌ ነው እንጂ እንዳልከው ቃል ያበቃውም ጋሻ ባተ። ጋሼ በጣም ዋርካ፣ የጥበብ ዋርካ ነው እውነት ለመናገር። እኔ በህይወቴ ስለ ቲያትሩን ሃይማኖት ያደረገ ሰው እንደ ጋሻ ባተ አላውቅም። ሚኒንግ በቃ ለጋሻ ሃይማኖት እኮ ቲያትር ነው። ለምሳሌ አንተ ሃይማኖት አለ፣ እኔ ሃይማኖት አለ። የጋሼ ደግሞ ሃይማኖቱ ቲያትር ማለት ሙያን መውደድ፣ ለሙያ መስዋዕት መሆን። ለምሳሌ ሁላችንም ከነገ ጀምሮ ቲያትር ጋሼ በህይወት ቢኖር ከነገ ጀምሮ ቲያትር የሚባል ነገር ዓለም ላይ የለም ቢባል ስራ የምንፈልግ ይመስለኛል። ሌላ አለ ስራ አንድ ስራ የማይፈልገውና ኖ ብሎ የሚወጣው ሰው ይመስለኝ ጋሻ ባተ ነው። ባይዘው ቲያትርን ደግሞ
እጁ እንትን ነው የሚያውቀው ቲያትር በጣም ኢንተርናሽናል ሰው ነው። ከምንም በላይ እኔ ሙያ ዲሲፕሊን ያስተማረኝ። ዲሲፕሊን ሲባል ቀላል ይመስላል ባይዘው በክላስ ውስጥ ማታገኛል። በክላስ ውስጥ አዲስ አበባ ዩኒቨርሲቲ የተማርኳቸው ማት ነገሮች አሉ። ግን ከክላስ ውስጥ ውጪ ያገኘኋቸው የጋሼ ደግሞ ዲሲፕሊን፣ ሙያ መውደድ፣ ለሙያ ታማኝ መሆን። ታማኝ ነህ ለምሳሌ ለምሰራው ነገር ነገ ለምሳሌ የሆነ ስራ አግኝተህ ገንዘብ አግኝተህ ምናምን እስኪ በዚህ ግባ ብትባል እውነት ነው ይሄ ነው እንጀራዬ ብለህ ትሄዳለህ? ፈታኝ ነው እንዴ! በጣም ከባድ ለጥቂት ሰዎች ነው እንጂ የሚሰጥ። እኔ እኮ ጋሽ አባተ እስከ ባይዘወይ መጀመሪያ የተዋወቅንበትን አጋጣሚ ልንገር። የሆነ እኔ የዩኒቨርሲቲ መምህር ሆኜ ነፍሴን አላውቀውም እና በቃ አየራይ ነበርኩ። በቃ ዩኒቨርሲቲ መምህር፣ የአዲስ አበባ ዩኒቨርሲቲ መምህር፣ የቲያትር መምህር በምፈልገው ደግሞ ዘርፍ። እዛ ጋሽን አገኘው፣ ተዋወቋል። እኔ ጋሽ ማነሽ አንቺ? ያው አንቺ ነኝ። ማነሽ አንቺ? እኔ ተስፋዬ እባላለሁ በአዲስ አበባ ዩኒቨርሲቲ የቲያትር መምህር ነኝ አልኩት። ይመችሽ፣ እኔ ደግሞ አባተ እባላለሁ የቲያትር ተማሪ ነኝ አለኝ። ከስንት ዓመት በኋላ እንግዲህ እሱ 50 ዓመት እኮ አዘጋጅቷል ቲያትር። እሱ ተማሪ ነው ስቲል። አየ ዲሲፕሊን፣ አየ ሙያ። ይህንን አሁን ክላስ ውስጥ አታገኙም። ይህንን ክላስ ውስጥ አናስተምራቸውም ለልጆቻችን። ሜንተርሺፕ እኔ እኮ 10 ዓመት ከጋሽ አባተ ጋር ነበርኩ እንደ ጓደኛ። ጋሼ በቀን ውስጥ 3 ነገር ነው የሚያደርገው። ጠዋት ከእንቅልፍ ይነሳል፣ ሻወር ይወስዳል። የአባ ጅፋር የምትመስል ወንበር አለ ከዛ የተገዛ ጅማ ይመጣ የአባ ጅፋር ነው ይባላል። ይቀመጣል፣ ሲጃራ ያጨሳል። ሲጃራው ሲያልቅ ለኔ ይደውላል። ይሄ ማለት 10 ዓመት የቆየ ትሬኒንግ። ለ10 ዓመት ጓደኛዬ ነበር። አይገርምም? እሱ የሚያክል ሰውዬ እኔ ጓደኛ ነበር። ጋሼ ካስተማሪ ነገር ሲምፕሊሲቲ፣ ሲምፕል መሆን። በዓለም ላይ በጣም ትልቁ ነገር እንትን መሆን፣ ሲምፕል መሆን። ከባድም ነው። ለምሳሌ የአርት ሁሉ መሰረቱ ሲምፕል መሆን። የኢትዮጵያ አርት ለምሳሌ አንድ ኮሜንት አድርገው ብትለኝ ማአት ነገር ነው የሚዳስሰው ምናምን፣ ሲምፕሊሲቲ የለውም አይደለ? አርት እኮ አንድ ነገር ኮሙኒኬት ማድረግ ነው፣ ማስተላለፍ መቻል። እሱ ብሎ ማለት ግን ጋሽ ጸጋዬ ገብረመድህን እንደሚለው እኝ ብዬ መጣሁ አይደለም። ሲምፕሊሲቲ በጣም ትልቅ ቨርቹ ነው ለህይወት። ባይዘው ህይወትህ አንተ የተቃና እንዲሆን ከፈለክ ትልቁ መንገድ ሲምፕል መሆን እና እኝ ብዬ መጣውስ ምንድነው? እኝ ብዬ መጣውማ ድርቅ ይላላ። ገብቷል? እንዲደርቅ አይደለም። እኝ ብዬ መጣው ለምሳሌ አንዳንድ ሰው እኝ ብዬ መጣው ይሆንብሃል፣ ድርቅ ይልብሃል። ቲያትሩ እኝ ብዬ መጣው ሆነ ማለት ደረቀ ማለት ዝም ብሎ አለ አይደለ? ሀሁ ሊያስቆጥር ይፈልጋል። ባይዘው ቲያትር በኋላ ሰው ሊማርበት ምናምን ይችላል እንጂ የቲያትር ዓላማ ሰው ማስተማር ምናምን አይደለም። እሺ፣ መልእክት ያስጨንቋል። ዞሮ እኔ መልእክት የነካኝን ነገር ነው ማስተላለፍ። ከዛ በኋላው ያንተ ጉዳይ ነው የመውሰድና ያለመውሰድ ጉዳይ። ለምን መሰል ከዛ መውጣት አለበት። ባይዘው ኢንስትራክሽናል ነው የሚሆነው። እንዴ ያንተ ኦዲየንስ ብሔራዊ ቲያትር የሚመጣው ለመማር ነው እንዴ? እንዴ ትምህርት ቤት አለ ለመማር፣ ቤተሰብ አለ ለመማር። ብዙ ቦታዎች አሉት ለመማር። በቃ እኔ ቲያትር ቤት ምገባው ሙዚቃ ማዳመጠው ኢንተርቴይን ለማድረግ ነው። በዛ ውስጥ የሚይዘው ነገር ሊኖር ይችላል። ህይወት የሚቀይር ነገር ላገኝበት ይችላል። እሱ ሁለተኛ ሶስተኛ ነገር ነው። ባይዘው ግን ለነፍስህ ይደርሳል ወይ? ለነፍስህ ደግሞ እንዲደርስ ከፈለክ ሲምፕል አድርገህ። እኔ ምሳሌ በጣም በቃ የሚያዝናናኝ አንዱ ፊልም ማየት። በጣም ብዙ ፊልም ነው የማየው። ባይዘው የውጭ ሀገር ውስጥ የሀገር ውስጡን የማያለው ግን ብዙ ጊዜ የውጭውን ነው የማየው። ግን የውጩ በጣም ያዝናናኛል እና ሁሌ የሚያዝናናኝ ሲምፕሊሲቲው ነው። አገርም ያክል ተራራም ያክል ሀሳብ እንዴት አቅለው ያመጡበት መንገድ ማለት ነው። እሱን አየህ ማጣጣም የቻልኩት ጋሽ አባተ ጋር ስለሆነ ብቻ። ከጋሽ አባተ ጋር ባለው እንደዚህ ያለ ሰው ነበር መሆኑ። እንደዚህ የተፍታታ ሰው አልሆነም ነበር። አየህ ጋሽ ቲያትርን ብቻ አይደለም ህይወትንም ያስተማረ ሲምፕል መሆን። ለምሳሌ ጋሽ ኢትዮጵያ ውስጥ በዶላር ይከፍል ነበር እንትን ባለሙያዎቹ። ታምናለህ? ይሄን የውሎ አበል በዶላር የሚከፍልበት ጊዜ ነበር። እኛ ጋር ሲገናኝ ደግሞ ሁሉ ነገር አብቅቶ ኬንት ነበር የሚያጨሰው ጋሽ። ውድና የውጭ መሰለኝ
ጋሽ የሚቀባቸው ሽቶች ሌላ ታምር ነበር። ያ ሁሉ ቀርቶ ጋሽ ኒያላ ሲያጨሽ በኒያላ ማጨስና በኬንት መካከል በዚህ ህይወትና በዛ ህይወት መካከል ምንም ልዩነት የለም። ይህን ትምህርት ቤት ታገኘዋለህ? አታገኘው። ይህ እኮ ሊቭድ ኤክስፔሪየንስ እኮ የተኖረ ነው። በቀላሉ ልሁኖ ብለን የምትሞክረው ነገር አይደለም። እና ጋሽ እንደዚህ አይነት ሰው ነበር። ይገርም ነው። አይ አሁን እኛ ለምሳሌ ያስጨንቃል የነገ ነገር ቤት ገዝቼ አሁን ቤት ሲፈርስብህ ምን እንደሚሰማ እንክት ነው የምትለው፣ ስብር ነው የምትለው። ጋሽ ጋር እንደዚህ ያለ ጠዋት በመንጋቱ የምሩን የሚደሰት ሰው ታውቃለህ? በስመ አብ እቺ ፀሐይ የሰጠኸኝ ምናምን እያለ የሚደሰት ሰው፣ አመስጋኝ የሆነ ሰው። ከዛ ደግሞ ቀኑን ሙሉ ስለ ቲያትር የሚያስብ ሰው እና እኔ እግዚአብሔር ማለት የቤተሰቦች ምርቃት ትርፋ ካገኘልኝ መካከል አንዱ የሰው ፍቅር ነው። አንዱ ጋሽ አባተን ማግኘቴ ነው። እንዳልኩ እንደዚህ ሰው ነበር መሆኑ። የተፍታታ አይነት ሰው ማግኘት ይከብድ ነበር። ትምህርት ይመስለናል ባይዘው ወይ ትምህርት እኮ የሆነ መንገድ ነው፣ ፕሮፌሽን ነው አይደለ? የአርኪቴክቸር ትምህርት ስትል ቤት መስራት ምናምን ማድረግ። ህይወት የሚባለው ነገር ግን ደግሞ ሌላ ጉዳይ እኮ ነው አይደለ? ህይወት እኮ ሌላ ነው። ፕሮፌሽን እና ህይወት እኮ በጣም እንትን የሚያደርገው። አንዳንዴ ፕሮፌሽን ላይ ሰክሰስፉል ትሆንና እንደ ሰው ደግሞ እንደ ሰው ህይወት ደግሞ ምን ሊሆን ይችላል? ሁሌ በቃ የሚያስጠላ ምናምን ሊሆን ይችላል። እነሱም ማጣጣም ነው ትርጉሙ። እሱን አጣጥሞ ያየሁት ሰው ጋሽ አባተ ነው ባይዘው። ይገርም ነው። በኋላም በሌላ ጨዋታ እናነሳዋለን። አንድ ሚስጥር ማወቅ እፈልጋለሁ። ለምሳሌ ታች ሆነ ከታች ወደ ላይ የተላላቆቹን ለማለት ፈልጌ ነው። የሆነ ነገር ለመውሰድ የሚደረግ ጥረት አለ። በዛ ኢንስፓየርድ የመሆን ነገር አለ። ከላይ ወደታች ምን የሚያገኙ ይመስላል? አሁን እኔም በጣም ሊወልደኝ የሚችል በእድሜ ጓደኛ አለኝ፣ 60 70 ጓደኛ አለኝ። አላቆም እሱ ከኔም እንደፈልግ ግን ይደውላል። የት ነህ? እንገናኝ፣ ቡና እንጠጣ አለ። ጋሽ አባተም እንደዛ እንግዲህ ከመጀመሪያው ዙር ከቡና ቀጥሎ የሚደውልልህ ከሆነ አብራችሁ የምትሉ ከሆነ መኝታ የሚለያችሁ ከሆነ ምን የሚያገኝ ይመስላል? ምን ያገኛል? ምን ከኔ ያገኛል ደግሞ ማለት ሰው ሆኖ ስለተፈጠረ ነው እንጂ ለምሳሌ ዝም ብዬ በቃ የቅለቱ መጠን ላይት መሆኑ ብቻ ነው ብዬ ማለፍ ይችላል። ሲምፕሊሲቲ ባይዘው ለምሳሌ ደገልኝ ከኔ ምን ሊያገኝ ይችላል? ማለት ቲያትር አላስተምረው ምናልባት ጥሩ ሰው ልሆን ይችላለሁ። እንክብካቤ ኧረ በፍጹም ሊያገኝ አይችልም። ጋሽ ግን ምን መሰለ ቅድም ያልኩ ነገር ነው። ሁሌ ጋሽ የሚያምስ ጋሽ የእናንተ ዘመን እኮ ወርቃማው ዘመን ነው። ዘሮበል የራስን ወርቅ ፍጠር ይላል ጋሽ። አይ ሂዱ እንደዚህ ዝም ብሎ የቆመ ሰው አይደለም ጋሽ። ትውልድ እኮ አንዱ ትውልድ ከሌላው ትውልድ ጋር እኮ አልተስማማም እኮ አይደለም እንዴ? ስንዋቀስ ነው የምንኖረው እንዴ? መዋቀስ ነው እንዴ? ተቧቀስን እንጂ በቼና በሸ መካከል ልዩነት ፈጥረን እኮ እንትናል። ትውልዱ ለትውልድ ይህንን እኮ ነው ጋሽ የሚሰብርብህ እንጂ የዛኔ ምናልባት 30 ዓመት እሱ 60 ምናምን ዓመት ሰውዬ እንደዚህ ተመልሶ ሲል ይሄ ትልቅ ትምህርት ነው። ሌላውም ባይዘወይ አሁን አውጣንና እኔን እና ጋሽ አባተን የሚባለውን ሰውዬ አውጣው። ግን አገር የሚሰራው እንደዛ ይመስለኛል። ኮንቲኒቲ የሚኖረውም እንደዛ ይመስለኛል። እና እንዳልከው ሲምፕል እኔ ከዛ በላይ ምክንያት ላብጅለት አልችልም። እኔስ እውቀት ስለምፈልግ ማደግ ስለምፈልግ አብሬው ምናምን ሊሆን ይችላል። ግን የጋሽ አባተ ወደዚህ ወደ ኋላ መመለስ ግን እኔ እንጃ። ሲምፕል ከመሆን ሰው ከመሆን አየህ፣ ሰው ስትሆን ሰብአዊ ፍጡር ስትሆን ሰዎችን የምትቀርባቸው በገንዘባቸው፣ በአመለካከታቸው፣ በምናቸው አይደለም ሰው ስለሆኑ ብቻ ማለት ነው። ሰውነት ደግሞ ትልቅ ጸጋ ነው የአምላክ አይደለም። ምን መጽሐፍ ብዙ ሰው አይደለም ግን በአምሳሉ አይደለም ሰራው የሚለው ዴፊኒቲሊ። ስለዚህ ቀላል አይደለም እሱ አየው። ስለዚህ ሰውን ስትቀርበው ካመለካከቱ፣ ከምናምኑ፣ ከአስተሳሰቡ፣ ከገንዘብ ሰው ስለሆነ ብቻ ነበር ጋሽ አባተ የቀረበኝ የሚመስለኝ። አሁን ያንተ ጓደኛ የሚያልከው ሰውዬ ሰውነት አለው ማለት ነው፣ ሰብአዊ ነው ማለት ነው።
ስለዚህ ሰብአዊነት ደግሞ የሁሉ መዳረሻ ነው፣ ጥላ ነው ባይዘወይ። እሱም ኮንክ ሰላም ነው የምትሆን። ምናልባት ለምሳሌ ጋሼ ከኔ ጋር ስለዋለ ሰላም አግኝቶ የሚተኛ ይመስለኛል። ለምን በቃ የሚያስጨንቀው ማለት እንደዚህ ላደርግለት እንደዚህ ሊሆንልኝ ምናምን የሚል ጉዳዩ እሱ ጉዳይ አይደለም። ህይወቱም እንደዛ ይመስለኛል ባይዘው። እንግዲህ አንዱ ተስፋዬ ጥርሱን ነቅሎበታል ተብዬ ከተነገረኝ ነጥብ አንዱ ሙዚቃዊ ቲያትር ነው። አዎ እሱና አባተ መኩሪያ መሀል ያለ ግንኙነት አለ ወይ? አንዱ የጋሽ አባተ መኩሪያን ጀነር እዚህ ላይ በጣም ኢንተረስትድ ነው። እንደዚህኛው አይነት ሚውዚካል ኢትዮጵያ ውስጥ እንደ ጋሽ ሚውዚካል የሚሰራ ሰው ማን ነው? አይ በግልጽ ማውራት ያስፈልጋል። በቃ በይድልኝ አሁን አንተ ጋር ያለውን ኤሌመንት ማለት አንደኛ ዝግጅቱ አለ፣ ሁለተኛ ሙዚቃ ይጽፋል። ጋሽ እኮ ሙዚቃ ይጽፋል፣ ዜማ ይሰራል። እንዳለ ቲያትሮቹን ሁሉ ሙዚቃ የሚጽፈው እሱ ነው። ስለዚህ ለእኔ ሚውዚካል ቲያትርን በጣም ኤክሰል ካረጉ ማለት ቀዳሚ ነው እንጂ ደግሞ ማለት ብቸኛም እኛ እየሞከርን እኮ ሌላው ሰው ሙከራ ላይ እኮ ነው የሚመስለኝ። ኦፍኮርስ አርጊው ማድረግ ይቻላል። ጋሼ ግን የተለየ ነበር። ሙዚቃዊ ተውኔት ቲያትር እኛ ማለት ማስረጃ መጥቀስ ይቻላል። ደግሞ ዝም ብለን አይደለም የምናወራው፣ እየጠቀስን ማምጣት። አፋጀሽኝን ማየት ትችላለህ። የሐምሌ ጨረቃ ጉዞ ማየት ትችላለህ። የሐምሌ ጨረቃ ጉዞ እኮ ዲክሽነሪ በለው የሚውዚካል የሚባለው እንትን ደግሞ ይህንን ምልህ የሀገር ውስጡን ብቻ አይቼ አይደለም የውጩንም አይቼ ነው በደንብ። ስለዚህ ምንም እኛ በሱ እኔ አሁን ለምሳሌ በግሌ ሞክር ይሆናል እንጂ እንደ ጋሼ ኤክሴል አድርጌዋለሁ የሚል እምነት የለኝም። አይ ሱስተው አንተም የዋዛ አይደለህም። ብዙ ሰው ነግሮኛል። በቃ በዚህ ዘመን ካሉት የሙዚቃዊ ቲያትሮች ውስጥ ምልህ የእሱን እንግዲህ ሌላ ምን መሰለህ የቸገረኝ እሺ ከጋሼ እንዴት ነው የምላቀቀው? ስለዚህ እሱም ተጽዕኖ ቀላል አይደለም። አንዴ እኔ አሁን አድዋስን በራሴ መንገድ ለመስራት ነው ያሰብኩት። አድዋስ ሚል አንድ አድዋ ላይ የሰራ ነው ሚውዚካል አለ። እርሱ ታይትሉ እርሱ ነው የኔ አድዋ ምንድነው? አድዋስ ነው። አድዋስ ሚል እሱን ያሬድ የጻፈው። በነገር ላይ ያሬድ በጣም ጎበዝ ገጣሚ ነው። አሁን ያሬድን ሌላ እንትን ላይ ነው የምናውቀው አይደለ? ግን በጣም የሚገርም ገጣሚ ነው። እንግዳ አድርገው ባይዘው ወይ አይቀሬ ነው። በግል አገኘዋለሁና አንድ ሚስጥር ነው ይመስለኛል። በጣም የምትወደድ ሙዚቀኛ ዘፈን አውጥታለች። አመት ይሆናል መሰለኝ እና የዘፈኖቹ ገጣሚዎች አልተጻፈም፣ ሊሪክሱ ላይ ስም አልተጻፈም እና እየሰማን የኔ ነው አለኝ። ደነገጥኩኝ። በጣም የምትወደድ ሙዚቀኛ ነች። አስፈቅጄው ብቻ ይገባኛል። አንተም በራስ ኢንተለጀንስ ልትረዳው ትችላለህ። ሆኖም ሚስጥር ስለሆነ እንደዚህ ጋር መናገር ይኑርብኝ አይኑርብኝ አላውቅም። ላስፈቅደውና አወራለሁና ግጥሞቹን ጥልቀት መለከት ያሬድ ሌላ ልጅ ነው ማለት ነው ገባኝ ማለት ነው። በዚህ ሚዲያ እንትን ላይ እኔ ማለት ለምሳሌ ኤክስፐሪመንት ነው ያደረግነው አድዋስን ስንሰራው እና የሆነ ጉዳይ እንሰጠውና ይሄን ነገር ጻፈው ምናምን ስንለው አንድ ምሽት ጽፎት የሚያመጣው ነገር ጉድ ነው። በጣም የሚገርም ገጣሚ ነው። ስለዚህ ከያሬድ አድዋስ በኋላ ሌላውን መሰል አሁን ለምሳሌ ጋሼ ያስተማረኝ ነገር አንዱ በአንድ መንገድ አለመሄድ። እኔ እኮ ዛሬ ቲያትሩ ተመርቆ ከተሰራ በኋላ ኔክስት ዴይ ይሰለቸኛል እና በቃ እንደዚህ ላለው ወይኔ ደግሞ በዚህ ቢጀምረው ስላለው ለምሳሌ እንደዚህ ነበር ሄዷል በዚህ ቢጀምረው ላለው እና በቃ በተለየ አሁን የካሳ ፈረሶችን ካየኸው የእንዳለ ጌታ ዶክተር ደራሲ ዶክተር እንዳለ ጌታ ከበደ የካሳ ፈረሶች የሚላለው ብቻ ለእኔ ይሄ ብሎ ኤክስፐሪመንት ማድረግ ምን ይላል መሰለህ ጋሼ ቲያትር እኮ የሂውማን ላቦራቶሪ ነው ይላል። አየህ ሰዎች አሁን ላቅ አድርገው ነው ያዩት። እኔ እናንተ የቲያትር የማህበረሰቡ ነጸብራቅ ነው። ቲያትር ማስተማሪያ ነው። ቲያትር ይገላል ለስታስቡ አረቶ ማስተማሪያ አየህ የጋሼ ግን አስበው ቲያትር ሂውማን ላቦራቶሪ ነው ይላል። ይሄ ነው ፍልስፍና። እኔ አንድ ቀን ጋሼ ያስተምራል ያዘ ጋሼ እኮ እንትን አይገባውም፣ ሲን እኮ አይገባውም። ታውቃለህ ይሄንን ሲን እኮ ያቅም ጋሼ
እና በምንድን ነው እንደዚህ ይላል ጋሼ እንዴት ነው ሲል እንዴ ገቢር እኔ ሲያልቅ ይለቅ በጣም የሚገርመኝ ባይዘው እንዴ እኔ በቃ ሲያልቅ አየሁ ሳናዘር ይሄ ለኔ ሌላ ለምን ነው ወይ ስል በቃ አለቀ እንዴ ገቢር ምናምን እኮ የኛ አይደለም ታምናለህ አይደለም እኮ ከውጭ እኮ ነው ከአውሮፓ ያመጣ ነው ኦፍ ኮርስ የኢትዮጵያ የድራማም የፊልም ስትራክቸር ኢትዮጵያ አይደለም ኮፒ ነው በዛ ውስጥ የኛን ኮንተንት አስገባንበት እንደዛ አይደለም የተሰራው እንጂ አዲስ ቅርጽ አለ እንዴ አይመስለኝም ቅርጹ እኮ የነሱ ነው ሚዲየም ሾት ምናምን ክሎዝ አፕ ምናምን እያልክ ያስቀመጥከው እኮ የአውሮፓ ቅርጽ ነው እኛ የምንጽፈው ገቢር አንድ ሲያልቅ ትዕይንት ሁለት ሲጨምር ምናምን የአውሮፓ ነው እንዴ እንደነጋሽ አይነት ሰዎች እኮ በጣም ቢበዙ እዚህ ሀገር ሌላ ቅርጽ ማግኘት ነበረበት ይሄ ሀገር እኮ እኛ የሚገልጸን ቅርጽ እንጂ አሁን እኛ እኮ እየተገለጸን ያለ ነው በአውሮፓ ቅርጽ ነው ስለዚህ ጋሼ እኔ ማለት ሲያልቅ ያልቅልኛል ይላል ተፈጸመ ይላልና ሱሱ ነገር በጣም ይገርመኛል ስለ ጋሼ እኔ ያው ስለ ጋሼ ምን መሰለኝ እኔ የሞተ ሁሉ አይመስለኝም ታውቃለህ እንትን ሊሞት ሲል አብሬው ነበር ባይዘውና እሺ እንዴ በጣም እኮ የሚገርም በቃ እየሄደ እኮ ነው እና እንደዚህ ይዤው ጋሼ አፋጀሽኝን እኮ አፋጀሽ ሚል ቲያትር ሰርቶ ነበር እና ብሔራዊ ቲያትር ሳይቀርብለት ቀረ ብቻ ብዙ እንጣጣለው እሱ እንግዲህ ለሚሆን ከዛ አፋጀሽኝ እኮ ልትወጣ ነው ቲያትር ቤት ልትገባ ነው ስለው እንደዚህ ያደረገኝ ሰው የሞተ ስለ ቲያትር ያስባል አየህ ይሄ ነው ይሄንን ነገር ነው የተማርኩት እንድትታይ ይፈልግ ነበር በቃ ባለ ቲያትሩ እንዲታይለት ይፈልግ ነበር አውና ስለ ቲያትር በቃ የለም እኮ ምናልባት ከዛ በኋላ ቆይ 6 ሰዓት 8 ሰዓት ቆየ አይመስልኝ አይ ለመታመን እስኪሞት ድረስ ለዛሙያ የመታየት ያለ መታየት ጉዳይ አይደለም ግን መታመን ይሄ ክላስ ውስጥ አትማሩ አሁን የምትለኝ ነገርና ተማሪዎች ፊት ቆመ ዋይት ቦርድ ላይ ሆነ የምትለውን መቼም ስለ ገቢር ማስተማርም አይቀሪ ነው ታስተምራለህ ያ ማወቅ ስላለባቸው ልጆቹ እና እኮ አይጋጭም ወይ ለለ ነው እንጂ እሱማ ምን ላቻለው መሰለ እንግዲህ ላቻለው እኔ ሁሌ እንትን ያለው ዘንድሮ ያስተማርኩትን ሁለተኛ አመቱኛ ሳስተምር ካላፈረስኩባችሁ እየገደልኳችሁ መሆኑን እንድታውቁላችኋለሁ ክላስ ሁሌ ስገባ እኔ የዘንድሮውን የሚቀጥለው ካላፈረስኩት አይሆንም ዕውቀት ማለት ምን ማለት ነው ለምሳሌ ሪሰርች ማለት ሪሰርች አይደለ የዓለም ዕውቀት እኮ ቀጥል ሊል ይችል ነበር ለምንድን ነው ቫራይቲ የተለያየ አይነት ድራማ የተለያየ አይነት ሙዚቃ የተለያየ አይነት ነገር የምናዳምጠው ለምንድን ነው ዓለም ላይ ምክንያቱም አንዱን እያፈረስክ ከፈረሰው ላይ የሆነ ጡብ እያስቀመጥክ ሌላ እየሰራ ስለምትሄድ ስለዚህ የመጀመሪያው አመት እንደዚህ እያስተምራቸው ነው የሚቀጥለው ደግሞ ሌላ ይዤ ስመጣ እንዳትደነጋገሩ ዕውቀት ደግሞ ባይዘወይ ተስፋ ያላትም እኮ ብቻ ይዞ መውጣት አይደለም ራሳቸውም ዲግ ማድረግ ነው እኔ አሁን ምን ላቸዋለሁ በዚህ ኮርስ ኮንፊውዝድ ካረኳችሁ በቂ ነው ለኔ ላቸዋለሁ አየ ተማሪ ኮንፊውዝድ ነው ወይስ ማብራት ነው ያለበት ይኸውልህ አሁን ብለርድ እና ኮንፊውዥን የሚለው ማጥራት ብለርድ ሲባል ለምሳሌ መስታወት ካስተውን ብለርድ ይሆንብሃል እሱን አይደለም ግን ኮንፊውዝድ መሆን አለባችሁ ቆይ እስኪ ምን ለማለት ነው የፈለገው መምህር እንዴት አስቦት ነው ካለ ይሄ ልጅ በጣም ጎበዝ ተማሪ ነው ባይዘው ዝም ብሎ ግን ነገርኩትን ውጦ ቁጭ ካለ ግን በቃ ይሄ ረባም አየ ኮንፊውዥን ነው ለትልቅ መሰረት ባይዘው ለዓለም እኮ መነሳት ለዚህ ሁሉ ኢኖቬሽን እኮ ነው እንዴ ለምን እንደዚህ ሆነ ብሎ መጠየቅ እና ዝም ብላችሁ የምትጡት ከሆነ ዋጋ የለውም እላችኋለሁ ትምህርትም እንደዛ ነው ባይዘው ለምሳሌ አንደኛ አመት ሆኖ አራተኛ አመት ሲደርስ እኮ አንደኛ አመት የተማረው ትክክል አይደለም ማለት አለበት እንጂ አይ ትክክል ነው እያለ ከሄደ በቃ ዲግሪውን ይዞ ነው የሚወጣው ደግሞ ሌላቸው የዲግሪ የቲያትር ዲግሪ የፊልም ዲግሪ ምናምን ዲግሪ ማራገቢያ ነው የሚሆነው ለምን ኦፍ ኮርስ መስራት አለበት አየ ዲግሪ ብቻ ላይ ግሬዱ ብቻ ምናምን ብሎ የሚጨነቅ ሰው ከሆነ እሱ ዋጋ የለውም
ፕሩቭ ማድረግ አለበት ራሱ። ወይ መጻፍ አለበት ወይ ማዘጋጀት አለበት ወይ ምናምን መሆን አለበት። እሺ አንተ ቀጠርከው 3 ነጥብ 7 ነጥብ ምናምን ያለ ልጅ ቀጠርክ አንተ ምንም ነገር እንደው ብትፈልጠው ምንም ያልከ ምን ዋጋ አለው? አይ የኛ ነገር ከማንበብ ውጪ መሆን መቻል አለበት። ድንቅ ነው። አንዱ እንግዲህ ተስፍሽ ካገኘው ላነሳ የምፈልገው ስለ ባህል ማዕከል ነው። እናንተ ግቢ ባህል ማዕከል አሁን ከእድሳትም በላይ ነው። ብዙ ነገር ተሰርቶለት ሪኖቬት አድርጎ አንዳንድ ሀብትም ሳይገኝ አልቀረም መሰለኝ። ቤዝመንትም ቆፈር አድርጋችኋል። ከእናንተ ዘመን ከነበረው ሮሉን ጀመር እስቲ። ብዙ ሰውም ወጥቷል። ብዙ ነገር ራሱን የሚገልጽበት ባህል ማዕከል አዳራሽ ላይ መቆም ከሌላ ዩኒቨርሲቲም ደግሞ ከሌላ ኮሌጅም መተን በጣም በጉጉት የምናየው አድረን የምንታደመውም አዳራሽ ነበር። እናንተም እንግዲህ በዛ ውስጥ ያለፋችሁ ሰዎች ከእናንተ በፊት የነበሩትንም ራሱን ባህል ማዕከልን ክብደት እንመልከትና ከዛ አሁን ያለችበትን ደግሞ ትነግረናለህ። ምንድነው ባህል ማዕከል ከዩኒቨርሲቲውም በላይ ነው ስሙ ባይዘወይ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ እኮ ዩኒቨርሲቲ ያደረገው ባህል ማዕከሉ ነው ባይዘወይ። እኔ ስላለሁበት አይደለም ወይ ኪነ ጥበብ ያገነንክስ አይደለም። ለምሳሌ ልንገር 1943 እኮ የተቋቋመው አዲስ አበባ ዩኒቨርሲቲ ከመባሉ በፊት የአእምሮ ማስፋፊያና ማበልጸጊያ ተቋም ነው የሚባለው። ከዛ በኋላ ክሬቲቭ አርት ሴንተር ሆነ። ከዛ በኋላ ምን ሆነ? እንትን ሆነ ባህል ማዕከል ሆነ። አዲስ አበባ ዩኒቨርሲቲ ባህል ማዕከል ሆነ። እስኪ ሌላውን ተውና ለምሳሌ ሰዎች ሲመረቁ አእምሯቸው ውስጥ የትኛው መዝሙር ነው የሚመጣው? እንኳን ደስ አላችሁ። እንደ ሌሎች የግል ኮሌጆችም እኮ ወስደውታል። አሁን ወደፊት እሱን በቃ በኮፒራይት እናስቆማለን የሚል ለምን የሀገር ግራጁዌሽን ቀን ማድረግ ነው እንጂ ኤግዛክትሊ ያየው ሸልሙና በኢትዮጵያ ለምንድን ነው ቅድም አላጋነንኩም እምልህ? አንድ ነገር ላንሳልህ። የአንድ ስልጡን ሀገር መገለጫው እና ቀዳሚ ነገሩ የአርት ስልጣኔ ነው። የኛ ፊሎሶፊካሊ አርቱን ወስደን ከዚህ ከመግለጽ ከማስተማር ጋር ስላስቀመጥ ነው ፋይዳውን አሳንሰ ነው። ዓለም እኮ የሚሰራው በናሬቲቭ እኮ ነው አይደለም? እኔ አሁን አስታውሳለሁ ጌም ኦፍ ትሮንስ ላይ በዓለም ላይ ትልቁ ነገር ምንድን ነው ይላቸዋል። ወርቅ ዳያመንድ ምናምን ነው። በዓለም ላይ ትልቁ ነገር ስቶሪ ነው ይላል። ይሄ የምታየው ዓለም በሙሉ የተሰራው በናሬቲቭ ነው። ስለዚህ እኛ ስላልተጠቀምንበት ጉዳዩን ስናመጣው አጋነነዋል ማለት አይደለም። ኢትዮጵያን ያለፈው ለምሳሌ ስለ አድዋን ተርከው ሁለተኛው የጣሊያን ወረራ ጊዜ ስለ ሀገሩ እንዲቋቋም ያደረጉት ጸሐፊዎችን የፈጠረ ቤት እኮ ነው። የቤት ታሪክ እንዲኖር ታሪክ እንዲነገር ስለ ኢትዮጵያ ስለ ሀገራቸው ሀገር ማለት የሚባለው ነገር ምን ማለት እንደሆነ የሰራ ቤት ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል። ቀላል ቤት አይደለም ባይሰው በዘመን ማለት ነው። እስኪ ከሰዓሊዎቹ ከነ ገብረ ክርስቶስ ደስታ፣ ከነ አፈወርቅ ተክሌ፣ ከነ ተስፋዬ ለማ፣ ከነ ጸጋዬ ገብረ መድኅን፣ ስብሐት ገብረ እግዚአብሔር፣ ዮሐንስ አድማሱ፣ ዮናስ አድማሱ ያ ስለ ኢትዮጵያ መሰረት የጣለ ባለሙያ ሁሉ እኮ የወጣበት ቤት ነው። ዘጠናዎቹ ስትመጣ በእውቀቱ ስዩም እነ ፍቅር ይልቃል እነ ሰለሞን ሳህለ እነ ዳዊት ተስፋዬ ማን ያልወጣል እዛ ቤት ውስጥ እንዴ? አገር እኮ የሚባለው እነዚህ ሰው ነቅለህ እኮ ብታወጣ አገር አይሆንም እኮ አገሩ እኮ አይደለም እንዴ? አገር የናሬቲቭ ውጤት ነው ብለን ካሰብን ማለት ነው። ስለዚህ ላለፉት በጣም በርካታ ዓመታት በጣም አክቲቭ ነበር። የሆነ ጊዜ ግን ኦን ኤንድ ኦፍ ነገር ነበረው። ዝምታ ጊዜም ነበረው። የጠፋበት ጊዜ ነው። ባህል ማዕከሉ የነዘዘበት ጊዜ ነበር። አሁን ምክንያት ምንድነው? አንዳንዴ ኢትዮጵያ ውስጥ እንግዲህ የፍሪደም ኦፍ ኤክስፕሬሽኑ እንትን መሆን ለምሳሌ በእኛ ጊዜ ተዘግቷል። መንግስት ይውረድ እያልን ስንጮህ ስለነበር 97 ላይ ዋና መጮያ መድረካችን እኮ ባህል ማዕከል ነበር። ገብቷል። ለምሳሌ የተማሪ አቲቲዩድ አይገታም ባይዘው ሊሚት አለው ማለት አንተን መንካት ምናምን ሳይሆን ተማሪዎቹ ግን
የበለጠ እንትን እንዲያደርጉ ማሰብ ያስፈልጋል። ሌላው ቅድም አልተጋነነም የሚለው ቅድም ስላናደደኝ አንተ ነገር አንድ ነገር ምን እንደሚል ታውቃለህ? ሲቋቋም የባህል ማዕከል መሰረቱ 2 ነው ይላል። አንድም አርትን ማሳደግ ነው ይላል። ሁለተኛ ደግሞ ሳይንስን ባህል ማድረጊያ ቤት ነው ይላል። ክላስ ውስጥ ሳይንስን ልጆቹ ባህል አያደርጉም። ባህል እኮ ምንም ሆነ ደግሞ መደጋገም ሪፒቴሽን ያስፈልገዋል። ክላስ ውስጥ ሳይንስ ብትማርም እንኳን ሳይንስን ባህል አታረግም። የአዲስ አበባ ዩኒቨርሲቲ ባህል ማዕከል ግን ሳይንስንም ባህል ማድረጊያ ቦታ ነው፣ ለዚህ ነው የተቋቋመ ይላል። እኔው የሆነ ሰዓት ጠፋ ምናምን ተደበዘዘ ምናምን። ከዛ እንግዲህ ማመስገን ጥሩ ነው፣ ስናት ፕሮሞሽን ግን ማመስገን ጥሩ ነው። ዶክተር ሳሙኤል አሁን ያሉት ፕሬዝዳንት ከመጡ በኋላ አታችመንትም ስላላቸው አክቲቭ እንዲሆን ከፈቱልን። ታደሰ እንዳየው በጣም ቆንጆ ነው ታደሰ። እኛም ለመስራት ተነሳሳን ምናምን። የእሳቸው ኤነርጂም ቀላል ኤነርጂ አይደለም። እንትኑ ላይ ምንድነው ባህል ማዕከሉ ላይ ማለት ነው። ለምሳሌ ሲታደስ ኤቭሪዴይ እየመጡ ይሄ ግን ምንድነው እንደዚህ ነው ምናምን ክትትሉም ቀላል አይደለም። ከዛ በኋላ የኢትዮጵያ የመላ ዩኒቨርሲቲዎች ባህል ማዕከላት ፌስቲቫል እንድናዘጋጅ ሁሉ ፈቀዱልን። መጡ እኮ ወደ 30 ዩኒቨርሲቲዎች እኮ መጡ። አይገር ኢትዮጵያ ውስጥ 30 ዩኒቨርሲቲዎች ባህል ማዕከል አላቸው። የሚገርም ነው። የኔ እቅድ ምንድን ነበረ? ዩኒቨርሲቲዎቹ ኮኔክትድ አይደሉም። እንደውም አስታውሳለሁ አንድ ዶክተር ያለው እኛ ግቢ ራሱ ዩኒቨርሲቲ እንኳን እኮ ኮኔክትድ አይደለንም። ምንተዋወቀው ውሃ ሲጠፋ እንደ ውሃ ጠፍቷል አንተ ቢሮ የለም ብለን ነው ምንተዋወቀው። አየው ዩኒቨርሲቲዎቹም በአካዳሚክ ኮኔክትድ ብዙ ናቸው የሚል እምነት የለኝም። እኔ ተው ኮኔክትድ አይደሉም፣ ግን ካልቸራሊ ኮኔክትድ እናርጋቸው የኔ እቅድ የነበረው። ከዛ መጡ 30ዎቹ አወራን እንደ ባህል ማዕከል ምንድነው የሚጠበቅብን ምናምን። ለምሳሌ ከተማው የጽሁፍ ድርቀት አለበት አይደል? የአስተሳሰብ አሁን ፊልም ላይ ቲያትር ላይ አንድ አይነት አስተሳሰብ አይደጋገምብም ነው የኔ እንደሆነ አላውቅም፣ ግን መደጋገም ነገር አለ። እነሱ የሚፈታቸው ከዩኒቨርሲቲ ባህል ማዕከላት የሚወጡ ልጆች ፐርስፔክቲቭ ይዘው ይመጣሉ። ለምሳሌ ጋምቤላ ዩኒቨርሲቲ ያለ የጋምቤላ ልጅ ሌላ ፐርስፔክቲቭ ይዞ ነው የሚመጣው፣ ስለ ፍቅር፣ ስለ እምነት፣ ስለ ምናምን። አየህ ይሄ ፊልሙ ነው ሲመጣ ደግሞ ሌላ ነገር ይዞ ይመጣል የሚል ነበረ። ከዛ ሁለተኛውን ለእንትን ሰጠ ነው ለድሬዳዋ ዩኒቨርሲቲ 5 ተወዳደሩና ድሬዳዋ አሸነፈ። ቅድም እንግዲህ ፕሬዝዳንታችንን የአዲስ አበባ ዩኒቨርሲቲ ፕሬዝዳንት አላመሰገንም፣ መወቀስ ሲኖር ደግሞ እንወቅሳለን። ከዛ የድሬዳዋ ዩኒቨርሲቲ ተኙበት፣ ሁለተኛው ሳይዘጋጅ እስካሁን አለ። ስለዚህ ይህን ፕሮግራም የሚያዩ ከሆነ ድሬዳዋ ዩኒቨርሲቲ ጊዜው ቢያልፍም እንደምንም አድርጋችሁ እንድናመሰግናችሁ። ምን ቸግሯቸው ይሆን? አዶን ነው ሲጀምር ምንም ነገር ከባድ ነው። እኔ ለምሳሌ ቅድም ዶክተር ሳሚን ያመሰገንኩበት ምክንያት ምንድን ነው? 30 ቦታ እኮ አንኳኩቶናል ስፖንሰርሺፕ ስጡም ብለን። ለሆነ ማይረባ ፕሮግራም ለኤቨንት ገንዘብ የሚሰጡ ሰዎች እንደዚህ አይነት ባህል ማዕከላት የሚሳተፉበት ፌስቲቫል እናዘጋጅ ሲል አንድም ስፖንሰርሺፕ አላገኘንም። ከዛ ሄደን ዶክተር ሳሚ እንደዚህ ሆነ ስንለው እሺ ወጫችሁን እንቀናንስና ዩኒቨርሲቲው የሚችለው ይሄ ጥሩ አመለካከት ጥሩ እንትን ነው፣ ሊደርሺፕ ነው፣ ምን ችለውን እናርጋለን። ከዛ ቀነስን። ዩኒቨርሲቲ ሰዎች የራሳቸውን በጀት ይዘው መጡ፣ የሚበሉትን፣ መተኛቸውን፣ ትራንስፖርታቸውን። ግን ተገናኝተን አውራን። ምንድነው ችግራችን? ምንድነው ማድረግ ያለብን? እንዴት ኮሙኒኬት እናርግ? እንዴት ኮኔክትድ እንሆን የሚለው ማለት ነው። የሚገርም ነው። ይሄ የሶፍትዌር ስራው ነው የባህል ማዕከሉ። በቃ እንደ ሃርድዌርስ ምን አለው? ሃርድዌር ሀብቱ ምንድነው? ሌላ ሀብቱ ከዚህ በላይ እኮ ሀብት የለም። ገባኝ። ትልቅ ሀብት እኮ ነው። ገባኝ። ለምሳሌ ልንገርህ፣ ቅድም እንዳልከው እዛ ታች ገብተን ስንቆፍር ስናጸዳ ወደ 9 ምናምን አንደርግራውንድ ስቱዲዮዎች ተገኙ። አይታወቁም ነበር። 30 ዓመት ምናምን ነገር ቆሻሻ መጣያ ነው። መታሸግማ አንድ ነገር ነው። ቆሻሻ መጣያ ነው የነበሩት። ከዛ 1845 ፋውንዴሽን ያለው ፒያኖ ተገኘ። ይሄ እኮ ሌላ አውሮፓ ሀገር ቢሆን $10 ሚሊዮን ምናምን ሊሸጥ ይችላል። አንቲክ ነው እንዴ! አይቮሪ እኮ ነው የዚህ እንትን መጫወቻ ኪዎቹ እና ደግሞ በብረት እንዳይመስልህ ኮፐር ነው እንዴ! ታዲያ እንጨትም አይደለም ብረት ኮፐር ነው። ሀብታየ ሁለተኛ ሴንተር መሆን ይችላል።
አሁን ወደፊት እቅዳችን የከተማው ሴንተር ማድረግ ነው በባህል ረገድ። ስለዚህ ጥሩ ይዞታ ለምሳሌ በየሳምንቱ ለምሳሌ አይዲያዎች ይንሸራሸሩበታል። ጥሩ ይመስለኛል ያለበት ሁኔታ። አክቲቪቲው አሁን በጣም አሪፍ ነው። ባይዘው በየሳምንቱ ፕሮግራሞች አሉ። አሁን ብትሄድ ሙዚቃ የሚያጠናል፣ የሚተውናል፣ የሚጮሃል ምናምን ብቻ በቃ ህይወት አለው። በጣም ህይወት አለው። እንዴ እኔ ነበርኩ እኮ እዛ ተዘግቶ ይሆን። አሁን እኮ ብትመጣ ለምሳሌ ድሮ የምታውቀው ከሆነ አዳራሹን አትለየውም እንዴት እንዳማረበት። ጽድት ብሏል። ጽዳው ጋርደኑ በጣም አሪፍ ሆኗል ምናምን በቃ ማሰቢያ መንገድ ሆኗል። ሁለተኛ እንግዲህ ከፕሬዝዳንቱ ጋር አውርተን ከ1943 እስከ 80 ድረስ ውስጥ ትልቅ ስፍራ የነበራቸውን ቦታ ኮንትሪቢዩሽን ያላቸውን ባለሙያዎች ፎቶአቸውን ኢንግሬቭ አድርገነዋል። ወደ 25 ሰው ማለት ነው። አሁን ብትመጣ በቃ የሆነ የአርት ነገር ተፈጥሮለታል። የነ ጸጋዬ ፎቶ አለ፣ የነ ገብረ ክርስቶስ ፎቶ አለ፣ የነ ጋሽ አባተ ፎቶ አለ። የሱም በኢንግሬቭድ ፎቶ ብቻ ሳይሆን ኢንግሬቭ ተደርጎ ማለት ነው። ኦፍኮርስ ዲዘርቭ ያደርጉታል። ጥሩ ሰዎች ስለሆነ አይደለም እኛ ስለሰሩ ነው። ኦፍ ኮርስ እንኳን አንድ ነው ሁለት የለውም። የሚገርም ነው። ስለ ቤተሰብ እናንሳ እንዴ? እናንሳ። ስለ አንተ ቤተሰብ ነው። ቅድም ስለ ወላጆች የተገናኙበትን መንገድ በጣም ደስ በሚል መንገድ አጭር የምትሆን ከአዳማ ናዝሬት በመጡ አባትና መራዊ በተገኙ እናት መሀል ተፈጠርክ ነው የነገርከን። ስንት ናችሁ ቤት? 5 እህት 2 እህት 3 ወንድ። 3 ናቸው ወንዶች። የመጀመሪያ ነህ እንዴ? እኔ መጀመሪያ ነኝ ባይዘው። ኧረ እባክህ። እሺ አንተን ተከትሎ ሙያ ውስጥ አንድ እኔ የታናሽ አለ ቲያትር የተማረ ፊልም ነው የሚሰሩት እነሱ የዛሬ ልጆች ፊልም ነው። ፊልም ሰራው እስቲ ቲያትር እሱ ወደ ቲያትሩ ነው ባይዘው አይደለ? ኢንትረስቱ አዲስ አበባ ዩኒቨርሲቲ የጨረሰው ባይዘው። እኔ ከድሃ ቤተሰብ ነው የተወለድኩት። ኦፍ ኮርስ እንደማንኛውም ኢትዮጵያዊ ነው። ስታንዳርድ ነው መምህር ደለም ስታንዳርድ ነው ብዙ ማታው ጥሩ። እሺ እንግዲህ ካልክ እኔ ለምሳሌ ማቴሪያል እንኳን ነገር እናንሳ ካል 10ኛ ክፍል ነው 9ኛ ክፍል ስገባ ነው ሸራ ጫማ የተገዛልህ። ከዛ በፊት እንዴ እንትን ነው ከደከደ የሚባል ጫማ ታውቃለህ? በእንትን የሚሰራ በጎማ በመኪና ጎማ። ምን እንደሚባለው በረባሶ ያ ደግሞ ከደከደ እንለዋለን። እናንተ ይሻላል ባክ እንዴ ለምጥ ሁሉ አለ እኮ። ይሄ የሚያርፍበት የሚከረክረው ትስቅበታል። ቁምጣ ነበረን ዛሬ ትስቅበታል። ቁምጣ ነበር ግን በጥሳብ ቤተሰብ እኔ በጣም በቃ በፍቅር ነው ያሳደጉን። ማይዘው አባታችን በጣም በፍቅር ግን ምን ታረጋዋለህ? ሞት ክፉ ነው ማለት ቅድብም አነሳባሉ አርሊ ነው የሞቱብህ። 60 ዓመቱ ላይ ነው የሞተው። ትንሽ ነው ባይዘው 60 መኖሪያቸው ነው እውነት ለምን? ኦፍ ኮርስ እንዴ መከራ እኮ እንደ 5 ልጅ ቀላል እኮ አይደለም እኮ። ነጋዴ አይደለም ምናምን ከመምህር ደግሞ እስከዛች ላይ ተቀንሳ ምን ብላ ምናምን ነው አስከብሮ ነው ያለፉት። ግን ከዛ ብሎ የሚገርመኝ ምን መሰለህ እንግዲህ 2ኛ ዲግሪን ሁሉ ሰርቼ ነው አባቴ ያለፈው። እና እስከዛ ድረስ አባቴ ለእናቴ አባቷ ነው የሚመስለኝ ነበር፣ ባሏ አይመስለኝም ነበር። ለምን? በቃ ማለት ቅርበታቸው ልነግርህ ነው። ለምሳሌ ላለፉት 35 ምናምን ዓመት አብረው ሲኖሩ ጸባያቸውን አይቻላል። ኦፍ ኮርስ አይጣሉ ማለት አይደለም፣ ሊጣሉ ይችላሉ። ግን እሷ ወጣ ሽማግሌ ተልኮ ምናምን አይቻላል። እና አባታችን አርፎ እያለቀስን አስታውሳለሁ። ከኋላ ፍቅሬ የሚል ለቅሶ ዞር ብዬ ሳይ እናቴ ናት። ከዛ እንዴ ለካ ሚስቱ ነበረች እንዴ ማለት ማይ ጋድ። እና እንዴ ሚስቱ ነበረች እንዴ? አይ ልክ እንደኛ ነበረ በቃ የትሪትመንቱ ምኑ ልክ እንደ እንትናችን ስለነበረ በቃ እና እንትኑ ነበር የምትመስለኝ እኔ ልጁ ነበር የምትመስለኝ። እድሜ ይራራቁ ትንሽ ይራራቃሉ፣ ግን በጣም አባቴ ላቭሊ ነበር። በስማ በጣም ከዛ ፍቅሬ ሲል ወይ ጉድ ለካ ባሏ ነበር እንዴ። ይሄ ማለት ትንሽ ሆኜ እንዳይመስል ትልቅ ሆኜ ነው ኮርት የዲግሪ በኋላ። እና አሁን 9 ዓመት ሆኗል አባቴ። የሚገርመኝ ነገር ልንገርህ። እኔ መቼም ያ ሶሳይቲ ኢትዮጵያ እንደ ሀገር የተሰራበት መንገድ ይገርመኛል። እናታችን ከመጣች እዚህ በዓል እኛ ጋር አትውልም። ለምንድን ነው የምትሄጂው? ማን አለ ስለ ቤቱ ይዘጋል ትላለች።
ሩጦ ወደ ቤታቸው ነው። የአባታችሁ ቤት ይዘጋል ትላለች። ፈተና ነው። አየህ ቆይ ማለት አትችልም። አይገርምህም? ትረስት ታማኝ መሆን እንዴ! አሁን እኮ እናውቀዋለን። አሁን ያለው እኔ ወዴት እንደሚሄድ አላውቅም። 9 ዓመት ሙሉ በሙት ዓመቱ ቀን እስካሁን 9 ዓመት ሙሉ ታደርጋለች። ጠላ ትጠብቃለች፣ እንጀራ ትጋግራለች፣ ለነዳያን ነፍስ ይማር ብላ ትሰጣለች። ጠዋት የምታስታውሰው እሷ ናት። ባይዘው የዛሬ አባታችሁ ሙት ዓመት ነው ሂዱ ቤተክርስቲያን የምትል እሷ ናት። 9 ዓመት ነው የምልህ። እቻው እናቴ ስለሆነች አይደለም። ኢትዮጵያዊ ሶሳይቲ የተሰራበት መንገድ ቀላል ክር አይደለም። ባይዘው በቃ ሞተ አይነት ስሜት አይደለም። ቤቱ ራሱ ወንድማችን የኛን ቤት የተወለድንበትን ሲያድስ ቅር ብሏታል። ባይዘው የአባታችሁን እንትን እና ይገርመኛል። እኔ የኢትዮጵያ ሶሳይቲ ቀላል ሶሳይቲ አይደለም ባይዘው እና እንዴ አሁን አናነጻጽረውም፣ ግን አሁን ያለው ነገር እኮ ያስጠላል እኮ አይደለም ምናየው ምንሰማው ምናምን ነገር እና እሱ ካለፈ በኋላም አላገባችም ወይ ማግባት ቀልድ ነው። የለም በቃ እዚህ ለምሳሌ እኛ ጋር ክረምቱ ላይ አዲስ ዓመት ሲሆን በቃ የአባታቸው ቤት ይዘጋል ሊሄድ ነው ትላለች። እሱ ይገርመኛል። ድንቅ ነው። ከዛ ደግሞ አንተም የራስን ቤተሰብ መስርታል። እንዴት እሱሽ ያንተ እኮ ሰርግ ፖፑላር ነበር እኮ ቫይራል ነበር እኮ ነበር። ቆይ እኔም ለተመልካቾቻችን ሰው ይልክልኛል። እሺ የእናንተስ እንግዲህ ምን መሰለህ፣ ባለቤቴ ልደት ትባላለች። እኔ የሚጣ ነው የምላት። በጣም በእንትኔ ደስተኛ ነው ባይዘው በትዳሬ እግዚአብሔር በጣም ነው የማመሰግነው ባይዘው። ለምን መሰለህ፣ ውጪ ሰላም ከምታጣ ውጪ ሰላም ብታጣ ይሻላል ውስጥ ከምታጣ። እንዴ የውጩን ትርቀዋለህ እኮ። ለምሳሌ መስሪያ ቤት ብትጣል እንዴ መስሪያ ቤቱም ይቀራል እኮ አይቀርም እንዴ? ይቀራል ከፈለገ፣ ስራም ይቀራል ከፈለገ፣ ሁሉ ነገር ይቀራል። ቤት ግን የት ይሄዳል? እና በጣም 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 ሰላሜን ማገኝበት ቤት ነው ባይዘው። ትዳሬ በጣም ነው የምወደው ትዳሬን። ምልህ ለሚዲያው ግብአትነት ነው አይደለም። ምናባት ያውቃሉ አብረውኝ ያሉ። ይሄም አይመጣውም እኮ እኔም በምክንያት ነው ያነሳሁት። ማለት ክብደቱን ስለማውቅ ኤግዛክትሊ። እኔ በጣም በትዳሬ ትልቅ ደስታ ነኝ። ለምሳሌ ቤተሰብ እንደ የሷ ቤተሰቦችም ጥሩዎች ናቸው ባይዘው። እኛ የምንረሳው ምን እንደሆነ ታውቃለህ? ትዳር ሲባል ይህ ሁሉ ሪዩኒየን ነው ባይዘው። ዩኒየን እኮ ነው ይሁሉ። እሷና እኔ ብቻ ብለህ የምትጠብቀው አይደለም። አሁን የእሷ የሚጎትቱ ቢሆኑ የእኔ የሚጎትቱ ቢሆኑ ይሄ ትዳር ዋጋ የለውም ነበር። እኔ ቱዛት ኤክስተንት ፍሪ ነገሬን ላሳያን ለጨዋታ ምርር እንዳይል ምን ያህል ከባለቤቴ ቤተሰቦች ጋር አታችር እንደሆንን ምን ያህል በፍቅር እንደምንገናኝ ምናምን። አንዴ ከውጭ ሀገር እንትን ይመጣልኛል፣ መጠጥ ይመጣልኛል እና መስቀል ቀን ይመስለኛል እና ሚጣልኳት ባለቤቴን እንትን ይሄንን መጠጥ እወስደዋለሁ እነ እማማ ጋር። ከዛ ግን ሁሉም የጠጣው ይጠጣና ሲተርፍ ደግሞ መልሼ ያመጣለሁ አልኳት። ምን ትልቅ ነው ቦትል ነው ትልቅ ቦትል ነው። እንደፈለግካለች ደውልላት ለማማ አለች። ደወልኳት። ማማ አንድ መጠጥ መጥቷል ወስደውና ሲተርፍ መልስ። አሁን ይሄ ነገር ይፈጥረው ምንድን ነው ማለት እኮ አማች ቤት ምናምን እንደዚህ ነው። አሁን እንደዚህ ብዬ ከረባት እንደዚህ አድርጌ እንደዚህ አይሶ አይደለሁም በባህሪ። ይሄን ግን እድል የሰጡኝ እነሱ ናቸው። አየህ እንደዚህ መቀራረብ ጉዳይ ማለት ነው። ስለዚህ ውስጤ በጣም ትልቁ ደስታ የውስጤ ትልቁ ደስታ ምንጭ ትዳሬ ነው ባይዘው እና ኢንጆይ ነው ማድረገው በደንብ። ግን ይሄ የምልህ ሚስት ጋር እኮ ትጋጭ። አሁን ለሚሰማው ሰው አይጋጩ ማለት ነው ምናምን አይደለም። ትጋጫለህ እንዴ? እንኳን ሰውና ሰው እግርና እግር ይጋጫል ይላል የኛ ሀገር ሰው። ጉልቻ ይጋጫል ይላል። አየህ ምሳሌ ያነጋገሩ። ግን ምንድነው ሩቅ እንትኑ ነው የምታስበው፣ ሩቅ ነገሩ ነው የምታስበው። እኔ ብዙ ነገር አመስጋኝ ነኝ ባይዘው። እኔ እንጃ ለብዙ ነገር አልጋ ባልጋ አድርጎ የፈጠረኝ ሰው ነኝ ብዬ ነው የማስበው። ለዚህም እግዚአብሔርን በጣም ነው የማመሰግነው፣ አባቴን ማለት ነው። ድንቅ ልጆች አልመጡም።
ተስፍሽ ቅድም መግቢያችን ላይ አንድ አነሳለሁ ብዬ ያሰብኩት የዙረት ታሪክን ነው። ኢንተርናሽናል ጉዞውን ከማድረግ በፊት ሀገር ውስጥም ቲያትር ይዞራል ከቦታ ቦታ። እሱን በተወሰነ ደረጃ እናንሳና ባይዘወይ ቲያትር ከጋሻ ባተ ጋር ሆነን አንድ ዘወልድ የሚባል ቲያትር ነበር። ከተማሪዎቹ ጋር ሆንኩና ዘወልድ የግጭት አፈታት ነገር ነው የሚያተኩረው። ራያ ቆቦ አካባቢ ተማሪዎችን ወሰድኩና ሪሰርች አደረግንበት። ሪሰርቹ ወደ ቲያትር ቀየርኩት። ወደ አውሮፓ ቲያትር ሳይሆን ለኔ ወደሚቀርብ ቲያትር ጋሸም ነበረ። ከዛ በኋላ የትምህርት ቤቱ የዩኒቨርሲቲው የፊልምና ምናምን ቲያትር ካምፓኒ የሚባል ነበረ። መላ ኢትዮጵያን ዞር ነው ያንን ቲያትር ይዘን ከዚህ 40 ምንጭ፣ ከዛ አዋሳ፣ ከዛ ወላይታ፣ አዋሳ መጣን፣ ደብረ ብርሃን፣ ደሴ እያን መቀሌ ገባን። በመቀሌ አድርገን ጎንደር አሳየነው። ከጎንደር አሳይተን ባህር ዳር አሳየነው። ባህር ዳር አሳይተን ደግሞ መራዊ ደግሞ የተወለድኩበት ቦታ ነው። የራሴ ቲያትር ይዤ ታዲያ አልዘለልኳትም። አሳየው እንዴ ውለታ ለዋል ብዬ ነው። ደግሞ እኮ መራዊ ላይ ልጁ ናችሁ ማን ኢሳ ኑረዲን ኢሳ ጋር ኑረዲን ኢሳ እየመጡ የሚያሳዩ ነበር። አዳራሽ አላችሁ ነው ምንድነው? አዳራሽ አለን እንትን ሁሉ አለ። መረዋ የሚባል ሁሉ እንትን ተቋቋመ፣ ክበብ ተቋቋመ። አዎ በጣም ትልቅ ክበብ ነው። ባይዘው አሁን 9ኛ ክፍል እያለን ያቋቋመው ክበብ ነው። አዎ እና ኑረዲን ሲመጡ የነሱማ በቃ ባቦጀዲ የተጻፈውን ማስታወቂያ እኮ እኛ ነበር የምናጥብላቸው። ውጭ የምትሰቀለው ድሮ እኮ ማስታወቂያ ባቦጀዲ ላይ ነበር የሚጻፍ። ታስታውሳለህ? በቀለም ሆኖ ከዛ እንደዚህ ኩንትርትር ይላል። አዎ ሲደርቅ ቀለሙ እኮ ሲደርቅ እኮ ነው። ቀለሙ ሲደርቅ ማለት ነው። አዎ ከዛ ደግሞ አቧራው አጥበን ምናምን ቲያትር ለመግባት ማለት ነው። ከዛ አንዴ የሚገርምህ 9ኛ ክፍል እያለሁ ነው 10ኛ ክፍል እያለሁ በቲያትር እሱ የዞኑ ኮከብ ተዋናይ ሆነ። እኔ ሁለተኛ ኮከብ ተዋናይ ሆንኩ። 100 ብር ተሸለመ፣ እኔ 80 ብር ተሸለምኩ። ኑረዲን ከዛ መጣና ራሴን እዚህ አንቺ ጎበዝ ልጅ ወደፊት ትልቅ ደረጃ ትደርሻለሽ ምናምን ሲለኝ በቃ እኔ ከ80 ብሩ በላይ ኑረዲን የእሱ አድናቆት ነው እንዴ። ከዛ እንዳልኩህ መራዊ ያሳየ ነው በቃ ደብረ ማርቆስ ምናምን ጨረስን። ፍኖተ ሰላም ዘላችሁ ከዛ መሀል ላይም አልኩ ደብረ ማርቆስ አሳየን። ዩኒቨርሲቲ በየዩኒቨርሲቲዎች ነበር አሁን እናሳየን። ዩኒቨርሲቲ አንድ እናሳያለን፣ ከተማው አንድ እናሳያለን። እንደዚህ አይነት ነገር ነበር። it was amazing የሚገርም። ከዛ እሱን አደረግን። ከዛ የውጭ ሀገር ጉዞ መጀመሪያ ሄድኩት አሜሪካ ነገር ነው። ዩኒቨርሲቲ ኦፍ ሚቺጋን ጥናትና ምርምር ለማካሄድ 6 ወር አካባቢ ቆየው እዛ። ቪዛ ምናምኑ ቀላል ነበር? አዎ ቪዛውማ መጀመሪያ ባይዘው ፒኤችዲ አግኝቼ ነበር ዩኒቨርሲቲ ኦፍ ኦሬገን ስኮላርሺፕ። አዎ ፉል ፈንድድ። እሺ ከዛ ግን ቪዛው ሊሆን አልቻለም፣ አልተሳካም። እዚህ አዎ መብት አላቸው እንዴ? አላቸው ሀገራቸው አይደል? ነጥብ ላይ ያነሳሁት። ከዛ ግን አንተ ሪያክት አርክ መሰለኝ። አዎ ተቆጣው። አሜሪካን ተቆጣው። ተቆጣው ብቻ ነው እንዴ? ተሰበርኩ። እንዴት ቪዛ በህይወቴ ትልቁ እዛለው እድል ትልቅ ነው። ፒኤችዲ አንደኛ ፉል ፈንድድ ነው። ፉል ፈንድድ ስኮላርሺፕ ነው። በኢትዮጵያ ደግሞ በቲያትር እስከዛ ድረስ ፒኤችዲ ያለው አልነበረም። እኔ ተምሮ ለመምጣት ነው። እውነት ለምን እኔ ልንገርህ አገሬን በጣም ነው የምወድ። ባይዘው ወይ ኦፍ ኮርስ ሁሉም ሰው ይወዳል። ግን በጣም አገሬን ወጥቼ የሚቀርባቸው ብዙ አጋጣሚዎች አሉ ነበሩ። ግን ቢደላኝም ቢከፋኝም ምን ቢለኝም እንደ ሀገሬ ደስ የሚለኝ ቦታ የለም። ስለዚህ እኔ ተሰበርኩ ስለ ውጭ ሀገሬ መኖር ምናምን ፍላጎት አይደለም፣ ግን ተምሮ መምጣት እንዳልኩ የገጠር ልጅ ስትሆን መውጫ መንገድ ሁሌ ትምህርት ነው። ባይዘው ወይ አስታውሳለሁ 10ኛ ክፍል እያለን እኛ አሁን ማትሪክ ብትወድቁ ምን ትሆናላችሁ? ምን እንሆናለን ስንባባል አይ ራሳችን አንቀል እንገላለን እንባባል ነበር። ደግሞ እንደዛ አይሞትም ነበር እኮ እንዴ ታዲያ ማትሪክ በቃ ምክንያቱም በቃ ትምህርት ዳህርድ ነው። አዎ በቃ እና ቪዛ ስከለከል መሄድ ሳልችል በቃ እንደ እንቁላል ነው እንክት ያልኩት። ከሰው ጋር አላወራም ነበር ምናምን። አይ አስፓይሬሽንህ ምናምን በኋላ ነው የተረዳሁት። ኦኬ ሰው ልጅ ለካ እኔ ቅድም እንዳልኩ ሁሉ አልጋ ባልጋ የሆነ ልጅ ነኝ። ግን እንደዚህ አይነት ነገር ሲያጋጥመኝ መመር አልቻልኩም። ተሰበርኩ በጣም ከዛ በስንት አመቱ ደግሞ በቃ ተሳካ። አረ እዛ ጋር ምን አረክ ነው አሁን? አንድ የሰማሁት ነገር አለ እኮ ፌስቡክ ላይ ጻፍክባቸው ጻፍኩ። አዎ አይደለ? ለምን እከለከላለሁ?
በቃ የሚል ነገር ጻፍኩ። አዎ እሱን ቀድሜ ነው የጻፍኩት። ባይዘው ከቪዛው በፊት 7 ጊዜ እኮ ነው የተከለከልኩት። እንደ ታዲያ እኔ እኮ ተስፋ አልቆርጥም። ቀላል ሰው መሰልኩ እንደ እኔ በል ንገረኝ። ወደ እንደ እነ ሸዋዬ እኮ ስም ሁሉ አውጥተውልኝ ነበር። ያሬድ ብለው ያሬድ 7ኛው ላይ ከሹፕ ያልፍም። አዎ ሌላ ማንም ሊሉ አይችልም። ሾይብስ ላይ ያለው ከዛ ደግሞ ምን አለኝ መሰለህ በቃ ከተማውን እንዳለ ወረረዋል በተለያዩ ጽሁፎች። ልባጭ ለአሜሪካ ኤምባሲ ምን በቃ ለስቴት ዲፓርትመንት ለውጭ ጉዳይ ሚኒስቴር እንደዚህ አለ። ምን አለኝ መሰለህ የሾይብስ ድማ እዚህ ጋር ጨዋታውን እናምጣው። እሺ 5ኛ ላይ 5 እድል ተከለከሉ። መጀመሪያ ዩታ የሚባል የ2 ወር ስልጠና አልሄድኩም። በኋላ ደግሞ ማገኛቸው እድሎች እኮ ቀላል የሚቀሩት ማለት ነው። አሁን አንዱ እድል አሁን አየሁት። ሄድኩና ኒውዮርክ ሊንከን ሴንተር ቲያትር ይባላል። ይሄ በጣም ትልቅ የዳይሬክተርስ ወርክሾፕ እድሉ እንዴት እንደመጣም አላውቅም። ኦፍ ኮርስ የራሴም ልፋት አለው። ቀላል አይደለም። ተጻጻፋለህ ምናምን አንዴ በደንብ አመት ሙሉ እኮ ነው የምሰራው። 1 ወር ዳይሬክተር ሆነ በስርህ አክተሮች ይዘህ ነበር የምሰራው። እሱ ስከለከል በቃ የጻፍኩ ደብዳቤ ይዘቱ በቃ እንደዚህ መከልከል የለብኝም ምናምን ደብዳ አደረገኝ ብቻ። እና ሸዋዬ እንዳለው ከተማውን ወረረው ያለው እሱ ነው። ግልባጭ አለ ገደለኝ ነው። ከደብዳቤው በላይ ግልባጩ ይበዛ ነበር። እውነቱን ነው። ውጭ ጉዳይ የሌለበት ቦታ የለም። እኔ እንደውም ያጋነነው መስሎኝ ነበር። ምንም አልተጋነነም። ከዛ 6ኛ ላይ ፒኤችዲው መጣ። ከዛ ምንም ነገር እንዳልተናገረ እንትን አልኩ፣ ሄድኩ፣ ገባሁ፣ ተከለከልኩ። ምክንያቱም በቃ ምክንያት የለውም። አትሊስት 6ኛው ላይ ምክንያቱን አላወቅም። ምንም የለም፣ ምክንያት የለም እኮ ሲሰጥም ሲነሳ መብቷ ባይዘው መብት እኮ ነው። ቪዛ አንድ ሀገር ለምሳሌ ኢትዮጵያ እኮ መከልከል መብት አላት። አዎ ብዙ ከበረም ትመልሳለች። አዎ መብታቸው ነው። እኔ ግን እንዴት ይሆናል? ከዛ ሾይብስ ጋር ተገናኘን። ትንሽ ለማጽናናት ነገር ሞከረ። በቃ ይዞህ እንግዲህ መቼስ ምን ይደረጋል? ከዛ ይዞርባል። ከዛ ምን አለኝ ግን እኮ አንተም አታፍርም አለኝ። ያን ሁሉ ገጽ ኮምፕሌን ጽፈህ ግልባጭ በግልባጭ አድርገህ እንደው ምንም ነገር እንዳላየ ኮቴን ለብሰህ እንዳድስጥኝ ኤዲያው ከዛ 6ኛ ነው ይሄ። 7ኛው ሆነ መሰለኝ። የመጨረሻው ላይ ምን ሆነ? ሚቺጋን ጋር ሄድኩ። በቃ መቱ። እሺ ሲመቱስ ምክንያት የላቸውም? በቃ ሀገሩ ነው መብቱ ነው። በፈልጉ ሰዓት ይሰጣል። አዎ ከዛ ሚቺጋን ሄድኩ። 6 ወር ቆየሁ። ጥናትና ምርምር ማድረግ ነበረብኝ። እዛ ይልቅ ቲያትር ሰራው፣ ፉል ሌንግዝ ቲያትር እና ሲያዩኝ አንድ ዳይሬክቲንግ የሚመረቁ ተማሪዎች የ1 ሰዓት ተኩል ፕሮዳክሽን ይሰሩ ነበር። ፕሮዳክሽኑ ደግሞ የስደትን ጉዳይ የሚያሳይ ነው። ከዛ ፕሮፌሰር ነበረች አታች የተደረኩባት ፕሮፌሰር። ከእሷ ጋር ክላስ እየገባሁ ማታች ተደርጌ ነበር፣ አግዛት ነበር። ማስተማር እንኳን የሚለው ሳይሆን ማገዝ አለ አይደለ? እንደዚህ አብረህ ኦዲት ታደርጋለህ። 3 ወር 4 ወር አብሬ ከእሷ ጋር ነበር። እዛ ልጆቹ ቲያትር በቃ አንተን አይነት ሰው ፈልጓል፣ አብራችሁ እንድሰራ ትፈልጋለህ ስትለኝ አይ እኔ በእንግሊዝኛ ቲያትር ሰርቼ አላውቅም። 2 ጊዜ ላስብ ነው ባይዘወይ አንድ በአማርኛ አንድ በእንግሊዝኛ። ዴንዘል ዋሽንግተንን በአማርኛ ስራ ማለት እኮ ነው። ምንም አማርኛ የለም። በጣም ጎበዝ አክተር ነው፣ ግን በአማርኛ ስራ ማለት ነው። አይ እኔ አልኳት በእንግሊዝኛ ሰርቼ አላውቅም። 2 ጊዜ ላስብ፣ ግድ የለም ሞክረው ምናምን አለች። እሺ ላግኛቸው ብዬ ሄድኩ። በዛ አስተዋወቁ ምናምን። እኔ ተስፋ ይባላለሁ። እኛ ኢትዮጵያ በአፍሪካ በዓለም ቀዳሚ ሀገር ናት ኮሎናይዝ ባለመደረግ ምናምን ብዬ ጉራ ይነፋው። ኦፍኮርስ ጉራ አለም እውነት ነው፣ ግን ጨማመርኩበት እኔ እና አንተ ያሲንን ነው የምትጫወታሉ። ከየት ነው? ከየመን የሚሰደድ ተሰዶ ፈረንሳይ የሚገባ ካሌ የሚባል ቦታ አለ። ከዛ ቦታ እንደምንም ብለው እንግሊዝ ይገባሉ። ከዛ ላይ የሚያገኛቸው መከራ ነው ቲያትሩ የሚያሳየው። እነሱ ሀገር ገንዘብ ችግር የለም። ተልካ ነው የመንም ተልካ ጉዳዩን አጥንታ ፈረንሳይ ሄዳ አጥንታ ነው የሰራችው። የገንዘብ ችግር የለም። እነሱ እንደው ሂጂ እስቲ እንዴት ነው የሚጓዙት የሚለውን አይተሽ ነው ያው በአበል እንዴ። ከዛ
በቃ ማለት ምን አባቱ ግፋ ካለ እንግዲህ ጋሻ ባተ ግፋ ቢል አዶላ ነው ይላል። ምን ለማለት መጨረሻው እሱ ነው ዳሉ በቃ አዶላ ነው ይላል መጨረሻው። እዛ ያስኩ ምኑ ተመቸኝ። እኔ ሰነፍ ስለሆንኩ ኩክ ማድረግ መስራት ምግብ ሪሄርሳል ላይ እንደኛ ሀገር አይደለም። ጠረጴዛ ሙሉ ምግብ ነው። ከዛ እኔ አንተውንም ዶሮዬን ላፍ እያደረግኩ ኧረ እንኳን ገባው በለማመድ ገባው ምናምን እያልኩልህ ፒዛዬን እየነፋው ወተቴን እየጠጣው በቃ ተመቸኝ። ቤት ስሄድ መተኛት ሆነ እየተለማመዱ። በኋላ አሁን ጉዳቸውን አመጡት። 8 ሰዓት ነው የሚለማመዱት በቀን። ኢትዮጵያ ውስጥ 3 ሰዓት ከተለማመድክ አክተር አታገኝም። ከዛ በኋላ 4 ሰዓት ከተለማመድክ በቃ ልወጥ አልኩ። አይ ይቅርብኝ። ከዛ ምኑ ያዘኝ መሰለህ? ያ ጉራስ ያ ሁሉ ጉራ ኢትዮጵያ አንደኛ ብለህ እና ማለት እኔ ኢትዮጵያንም አፍሪካንም ማሰደብ ነው የመሰለኝ። መላ የጥቁር ሕዝብን ማሰደብ ነው የመሰለኝ። ተጋድሎ ነው በቃ። ተጋድልኩ። እኔ አዋለቀ 1 ሰዓት ተኩል ቲያትር አቀረብኩ። እዛ አክተር ሆኜ ከልጆቹ ጋር ሰራሁ ምናምን። ጥሩ ነበረ ኤክስፒሪየንሱ። አንድ ማረሳው ኤክስፒሪየንስ። ስለዚህ አንተ የመን ስደተኛ ነው እንኮ? አዎ በቃ ያሲ ነው እንኮ። ያሲ የሚባል ካራክተር ተጫወትኩ። ከዛ የሚገርመኝ ግን በጣም በቃ ፕሮፌሽናሊዝም በቃ እንትን ደረጃውን ታየዋለህ። ምን እንደሆነ ታውቃለህ? ለምሳሌ ሜካፕ እኛ ሀገር ኖርማሊ ሜካፕ ልትቀረጽ ስትላለም ቼክ በቃ ከ10 ቀን በፊት ቼክ ይደረግ ነበር ሜካፕ። እሱን አለ የሚገርመኝ። ከፊቱ ጋር ሄደ አልሄደ እመታለሁ። የምት ነገሮች አሉት ፖሊሶች ይዙኝና ካለ በለዚህ ሊሆናል ያንን ነገር እንትን ለማምጣት ነው። ኢሜሉስ በቃ እነሱ ሀገር ስራ ነው። ያቺ ሜካፕ የምትሰራዋ ሰው ስራዋ ነው። አየህ እንደኛ ሀገር እንደረዳት አይደለም፣ ስራዋ ነው። ስለዚህ ኢሜሉ ምንድነው? ፊት እንዴት ሆነ ቼክ ባልቀባል ራሴን በራሴ መትቼ ያወጣል ነበር እንዴ እና ፕሮፌሽናሊዝሙ በጣም የሚገርም። እኩል ነው የሚነሳው። የ1 ሰዓት ተኩል ቲያትር እኮ 1 ወር ነው የሚሰራው እነሱ ሀገር። የኔ 6 ወር 7 ወር የሚባል ነገር የለም። 1 ወር ግን እኩል ይነሳል። ኮስቹሙ ይነሳል፣ ሜካፕ አብሮ ይነሳል። ሁሉ ነገር እኩል ነው ስራ ቢጀምረው። 8 ሰዓት ነው የሚለማመዱት እንደ ፋብሪካ ሰራተኛ። እኔው እሱ ሆነ። ከዛ አውሮፓ የጉዞ ታሪክ ስላነሳ ፈረንሳይ ነው መጀመሪያ ፖላንድ ነው የሄድኩት። መጀመሪያማ ጣሊያን ሄድኩኝ። ጣሊያን ቲያትር ሀገር ነው። ጣሊያን ደግሞ ያ ወርክሾፕ ነው 10 ቀን 15 ቀን ነው ምናምን። ጣሊያን ምን ሆነ ከባለቤቴ ጋር እንደተጋባሁ ነበር ይሁን አብረን ሄድን ከሷ ጋር ሃኒሙናችን እዛ ሆነ እንዳጋጣሚ። ከዛ ፖላንድ ባጀው የሚሳተፍባቸው ቲያትር ወርክሾፖች በሙሉ ኤክስፐሪመንት የሚደረጉባቸው ናቸው። እኔ አሁን ቲያትር ማዘጋጀት ጠፍቶኛል እውነት ለመናገር። እንደዚህ መጋረጃ ከፍተህ ምናምን እና በቃ አሁን ሌላ ቅርጽ ሌላ ማለት እንዴት ብዬ ልንገር፣ ሌላ እይታ የቲያትር ሌላ እይታ። እሱን ኤክስፐሪመንታል ወርክሾፕ የምጠራባቸው ወርክሾፕ እኔ የምፈልጋቸው ወርክሾፕ እነዚህ አይነት ወርክሾፖች ናቸው። አሁን ለምሳሌ ፈረንሳይ የሄድኩበት ኖርማንድ የሄድኩበት የቲያትር ወርክሾፕ እንዴት ነበር? ኢመርሲቭ ይባላል። እንዴት ነው ኦዲየንሱ ማሳተፍ ሳይሆን እንዴት ኦዲየንሱ ዋና ፓርቲ ይሆናል ነው የቲያትሩ። እና የኔ ቲያትር ነው ባይዘው ወይዛ የተሰራው የጻፍከው ማለት ነው። አንድ ቲያትር ማዘር ቤተሰብ ላይ የጻፉት ቲያትር ሲኖፕሲሱን በእንግሊዘኛ ጻፍኩት እና ውድድር ወጣ፣ አሸነፈ። ከዓለም 15 ተዋናያን ይሳተፉበት ነበር። ዳይሬክተሩ ፈረንሳዊ ነበር። እኔ እኮ ዳይሬክተር ነገር ነኝ፣ ረዳት ዳይሬክተር ነገር በለው እና በቃ እንደሞኝ ነበር ሳያቸው የነበር የሚሰሩበት መንገድ። በኋላ ሲያልቅ እኔ ፕሌይ ነው ምን አርጎት ነው እስክል ድረስ ማለት ነው። እና እሱ ኤክስፒሪየንስ ጥሩ ይመስለኛል። ብቻ የውጭ ሀገር ሌላው የትም ሀገር ሲሄድ ቲያትር ሳላይ አልመጣም። ደግሞ ቲያትር ኮድ ነው እንዴ መግቢያው? አዎ እሺ። ብሮድዌይ አንድ የሚታይ ቲያትር ነበር የሃምልተን የሚባል ሚውዚካል። ፕሪሚየም ላይ $1,500 ነበር ክፍያው ለአንድ ሲት። አዎ 1,500 ማለት እንዳትመታው ወደዚህ በጣም ብዙ ነው። እነሱ ሀገር በተኛ ነው እዛም ብሩ
እዛ ነው ስንት ነገር ነው የሚገዛው። ማአት ነገር ነው የሚገዛው እንዴ ቤት ክራይ ብለው አሪፍ አፓርትመንት እና ቲያትር ውድ ነው እዛ ሀገር። ይገርም ነው። ሲታቸውስ እንትን ስፋት ምናምን ያላቸው ቲያትር ቤቶቹ አሁን ኒውዮርክ ያየኋቸው ቲያትር ቤቶች ይከፋፈላሉ። ብሮድዌይ የሚባል አለ። ወደ 40 ብሮድዌይ ቲያትርስ አሉ። አንድ ህንፃ ላይ ነው ወይስ የተለያየ ቦታ? ግን የሚገርመው ልንገርህ፣ ለምሳሌ ብሮድዌይ የሚባለው ስትሪት ያለው ማንሃተን የሚባል አካባቢ ነው። ቦሌ በለው ቦሌ ውስጥ 50 ቲያትር ቤት አለ። 500 ሲት ያለው ማለት ነው። ካን ዩ ኢማጂን እንዴ? ያከነውት ኦፍ ብሮድዌይ ደግሞ የሚባል አለ። ኦፍ ብሮድዌይ ደግሞ ከ500 በታች ያለ 100 ምናምን ቲያትር ቤቶች አሉ። ከዛ ኦፍ ብሮድዌይ እሱ አክቹሊ ወደ ወጣ ይላል ወደ ማናተንም። ይሄ ሁሉ አንድ ምንድን ነው የሚባለው የቦሌ ክፍለ ከተማ ነው አይደል የሚባለው? በቦሌ ክፍለ ከተማ ስር ያለ ቲያትር ቤቶች ናቸው። ማን ቆጠረው? አላ ዳታ አለው ምናምን ዳታ አለ። አረ እሺ ምን ነገር ይሰሩበት? አይ ማን ቆርጥ ብዙ ነው ለማለት ነው። እኔም ብለ ኦዲየንስ አላችሁ ስራ አላችሁ። 3 ወር 4 ወር ቡክድ ነው እኔ ወንድ ጭራሽ። አዎ ይገርም ነው። እኔ አሁን ብሮድዌይ ኦፍ ኮርስ ዲሲ አየሁ ተወጥቼበታለሁ። ብሮድዌይ ማየት አልቻልኩም ቲያትር። ለምን 3 ቀን ነበረች የኒውዮርክ ጉብኝቴ። ስለዚህ ሰው ተሰልፏል። እንደው እኮ አንዱ ቲኬት የቆረጠው ሊሞት ይችላል፣ ሊያመው ይችላል፣ ምናምን ይችላል። ተሰለፍኩ እስከ መጨረሻው ድረስ ቲኬት ቢገኝ ብለህ። አዎ ደረስኩ። እነሱ ቀርቷል ቲኬት እንደዚህ ምጥስ ያደርጉ መጣል የለ ስካን ያደርጋል። እዛ ስካን ሲለኝ አይ ቲኬት አልቆረጥኩም ዝሮ ግግም ፈገግ አለ። በፈገግታ ተመለሰለት። ከዛ አይ 3 ወር ነው ይሄ ቲያትር ቡክድ የተደረገ ያለቃለኝ። እንዴት አመመ እንደው ቀረዘው ካለ ኖቲፋይ ታደርገዋለህ። አልችልም መጣት አልመጣም ያላለ የለም ግን እንደዚህም ቢሆን ነው ያለኝ። እኔ እኮ ስንት ሰዓት እኮ 1 ሰዓት እኮ ተሰልፍ ያለው። ከዛ ከበር ተመለስ። አዎ ቀያየዋቸው ገቡ እንደዚህ እና ቲያትር ቤታቸው በቃ እንዴ እኔ ገረመኝ። ቲያትር ቤታቸው ብቻ አይደለም ቲያትር የሚሰሩበት መንገድ ምናልባት አንዳንድ የቲያትር ባለሙያ እንዲያስከፋ ይችላል። ይሄ ነገር ግን መናገር ያስፈልጋል። ማለት ወይ እነሱ የሚሰሩት ነገር ነው ቲያትር፣ ወይ እኛ የምንሰራው ነገር ነው ቲያትር። ልዩነቱ እንደዚህ ነው ባይዘው። ወይ ቲያትሩ ብቻ አይደለም የሚያስቡበት መንገድ። ኦፍ ኮርስ እኛ ሀገር ብዙ ነገር ከባድ ነው። ሴንሰርሺፕ ስለ የመንግስት ሴንሰርሺፕ አይደለም፣ ራሳችን ሴንሰር የምናደርግበት መንገድ። እኔ አሁን ቲያትር መጻፍ ስም ይህንን ሃይማኖት አስከፋው ይሆን፣ ይህን ብሔር ይቀየመኝ ይሆን፣ ፖለቲክ ማት ነገር አለ የምትፈራው። ስናወራ ራሱ ማት እየተጠነቀቅን አይደል የምናወራው። እነሱ ሀገር እኮ ደረጃ አልፏል። እኔ እኮ ልንገርህ በሊትሬቸር ውስጥ ከገቨርንመንት ሴንሰርሺፕ ይልቅ ያንተ ሴንሰርሺፕ ነው አርቱ የሚገለው። ገና ስትቀመጥ ታስባለህ ይሄን ብሔር ይከፋዋል ምናምን ትለስዋል። ይሄ ነፃነት ቀላል አይደለም። እነሱ ሀገር ያለው ነፃነት እንዴ ስለ የባሪያ ንግድ ስለ ጥቁር እኮ የሚሰሩ ፊልሞችን አይተህ አታውቅም? እኔ ኢትዮጵያ ሆኜ ስለማያቸው በስማ ብላለሁ። አዎ እኔ ራሴ ሲገረፉ ሲጎተቱ አሁን ግን አይሰማቸውም ምናምን አትልም? እንደ ኢትዮጵያ ሆነ ስለምናስበው በጥቋሮቹ ተመልካቾች ቦታው ናለው ስትቶም ምን ሰልፍ አይወጡም እንዴ? አዎ ምናምን ወደፊት ነው እንደዛ ፊር አለኝ። እንዴት እንዳመጣሁት አላውቅም። አልፎ ላይ በቃ ያለፈ ነገር ነው። ይሰሩታል እነሱ ቴክኖሎጂ ያው። ስለዚህ ወይ እነሱ ነው የሚሰሩት ትክክል፣ ወይ እኛ የምንሰራው ነገር ነው ትክክል። አንዱን ተራ ድሮ የምናውቀውን ትራጀዲ ምናምን ያለቀስንበትን ቲያትር እነሱ ኮሜዲ አድርገው ብለህ እንዴ ሮሜና ጁሊየት ነው አሁን ለኛ ሀገር ሚዲያ አይሆንም እንጂ ያየሁት ነገር እንዴ በቃ እኔ እንዴ በቃ ሲገርመኝ እና ሁሌ ለዛ እኮ ነው ጋሻ ባቴ ሂውማን ላብራቶሪ ነው የሚለው። ላብራቶሪ የሆነ ነገር እየጨመርክ የሆነ ነገር እየሞላ ምናምን የምትሰራው ልክ እንደዛ ነው መታሰብ ያለበት። ስለዚህ ብዙ የምንማራቸው ነገሮች እንዳሉ ይሰማኛል። እውነት ለመናገር እየተሰራ አይደለም ኦፍኮርስ እንሞክራለን እኮ እኛ የምንታገላለን እኮ። እኔም እኮ ለምሳሌ እንዳቅሚቲ ቲያትሬን ፈረንሳይ አሳይቻለሁ።
ግን ይሄ በቂ አይደለም ማለት የሆነ ነገር ላይ እንዴ ፊልሞቻቸው ላይ ያለውን ቫራይቲ አታይም እንዴ? እኔ እኮ አሁን አንዳንድ የኢትዮጵያን ፊልም ሳየው ጋራጅ ቤት የነበረው ወይ ሱቅ የነበረው ምናምን የሴቲንግ መቀያየር እንጂ የአይዲያ ገብቷል። የሐሳብ ፊልም እኮ ኢዝ ኦል አባውት ሐሳብ አይደለም በደንብ እንጂ እኮ ይሄ እኮ ነገሩ አይደለም። አሁን የኔን እስኪ እንትን አሳያቸው ለተመልካቾች የኔን ሰርግ ፊልም ነው የሚመስለው የተቀረጸበት መንገድ በድሮ ሙሉ እኮ ተቀርጿል። ግን የኔ ሰርግ ፊልም ሊሆን ይችላል እንዴ? አይችልም። ለምን እንደማይሆነው ሐሳብ የለውማ። ገብቷል። ፊልም የሚባለው ቲያትር የሚባለው ሙዚቃ የሚባለው ነገር ሶል አባውት ሐሳብ በቃ እንዴ እንጂ እኮ ዛሬ እኮ ሰልጥሯል እኮ ዓለም። ስልካችን እኮ ፊልም መስራት ጀምሯል እኮ። ግን ምንድን ነው የምናገረው ነው። እኔ እንደዛች ለተማሪዎች ሁሉ የምለው ድራማ መስራት በዓለም በጣም ቀላሉ ነገር ድራማ መስራት። ለምሳሌ አንተና እኔ ቁጭ ባልንበት ውስጥ እኮ እንዴ አንድ ፊልም እንሰራ ነበር። አንድ ባለሀብት ይኖራል፣ አንድ ድሃ ይኖራል፣ በአንድ ሰፈር ውስጥ ይኖራሉ። የሀብታሙ ሰውዬ የድሃዋን እስኪ እንዲጠብስ እናድርግ። ከዛ እሷ እኔ እኮ ካንተ ህይወት ጋር አትመጥነኝ ምናምን በቃ ምን ሲያለቃቀሱ እሺ ብላው ሲኖሩ ደግሞ አባትየው እንዴ ካለ ደረጃ ብሎ ሲያብድ ከዛ በቃ እንደዚህ ሲደረጉ ምናምን ታረግዛለች። ከዛ አባትየው ማታ ቁጭ ብሎ አጥፍቻለሁ ማለት ነው ጋቢውን ድርብ አድርጎ ሆስፒታል ሄዶ ምናምን በቃ ይቅር በሉኝ ምናምን ሲባል በቃ ልጁ ይወለዳል። ከዛ በቴዲ አፍሮ ሙዚቃ ፍቅር ይበልጣል ምናምን የሚለውን አድርገህ ፊልም እኮ ነው። ፊልም መስራት ግን ከባድ የሚያደርገው ድራማን ፊሎዞፋይዝ ማድረግ ነው። ምን ሐሳብ፣ ምን ፍልስፍና፣ ምን ነገር ይዤ ነው ምሰራው የሚለው ነገር ነው። እሱ ላይ ካልተጨነቅ እኔ እናንተ ቁጭ ብለን 6 ፊልም ፕሮዲዩስ ማድረግ ይቻላል። ባይዘው ጉዳዩ ግን እሱ አይደለም። ፊልም የሐሳብ ውጤት ነው። ሐሳብ ይፈልጋል፣ ገዢ ሐሳብ። በዚህ ረገድ ነው እኔ የዓለምንም ቲያትርም የዓለምንም ፊልም ረዳው ልል ፈልጌ ነው። ከሞላ ጎደል ብዙ ነገር አንስተናል። ጊዜንም ሰተን ይሄን ያህል ከተጫወትን ጥሩ ነው። ስለ ተማሪዎች የሆነ ነገር ወይ ባንተ ውስጥ አልፈው የሆነ ነገር የሰሩ አለ አይደለ? አዎ። ስለ ልጆችን አውራስ እንግዲህ ተማሪዎችን መምህር እኮ ደስ የሚልህ ለምሳሌ መምህር ሰብዕናው ደስ የሚልህ ካንተ በላይ ተማሪዎች ስታገኛቸው አዎ ውጤት ነው ውጤት ይሆኑ። ለምሳሌ አሁን ለምሳሌ ቃና ትርጉም ላይ የሚሰሩ ልጆች በሙሉ የኔ ተማሪዎች ነበሩ። ፊልም ላይ ያሉ አሁን የኔ ተማሪዎች አሉ ምናምን አጭር ጊዜ ስለሆነ አምሮ የተሎ ስለማይላቸው ነው እንጂ እነሱ ሳይ በጣም ደስ ይለኛል። ባይዘው ለዚህ ደረጃ ደርሰው ምናምን ስታያቸው ማለት ነው። ሳቲስፋክሽኑም እሱ እኮ ነው የመምህር ሳቲስፋክሽን። ይሄ ልጅ እኮ አስተምሬዋለሁ ምናምን ትላለህ። ይሄ እኮ የኔ ልጅ ነው። አዎ እንዴ ታዲያ ያው እናንተም ትባላላችሁ። አዎ ያንተ ከሌ አስተማረኝ ይላል። ዞሮ በሁለቱም በኩል ነው። ቀጣሪም ሲሆን አይ በቃ ማስተማሩን ትቶታል ማለት እኮ ነው ምናምን ይላል እኮ አንዳንዱ ሰው። እና ለዛ ነው ያነሳሁት። እንደው ሚኒንጉ ትልቅ ትርጉም የሚሰጠው ለመምህራን ውጤታቸውን በጣም ሲያዩ ነውና እና የዚህ ዘመን የቲያትር ተማሪዎችንስ እንዴት ነው የምታያቸው? ዘመን ከእናንተ በፊት ካሉት አሁን ምን መሰለህ፣ ለምሳሌ አሁን ፊልም ይላሉ ልጆቹ። የኢንትረስት ጉዳይ ነው። ዋናው ነገር በምንድን ነው የምታስብ ነው። ቪዥዋሊ ነው የምታስበው ወይስ በጽሁፍ ነው የምታስበው? መክሊትህን ማወቅ ነው። ግን አሁን በቃ አንድ መጽሐፍ አለ፣ ፊውቸር ሾክ የሚል መጽሐፍ አለ። ለምሳሌ በዓለም ላይ በአርት ረገድ ማስተርፒስ የሚባለው ነገር እየጠፋ ነው የሚሄድ ይላል። ለምን የሚያዋክብህ ማት ነገር ነው ያለው። አሁን አንዳንዴ እንደሆነ በነ ጸጋዬ ገብረመድህን በነ መንግስቱ ለማ የቲክቶኩ ፌስቡክ ምኑ ቢኖር ግን ይጽፉ ነበር እንዴ ይላሉ። ስለዚህ ልጆች ወደዚህ መሳብ ጉዳይ አለ። አሁን ቻሌንጁም ቀላል አይደለም። በተለይ እኛ ሙያ እየተፈተነ ነው። እንዴት አድርጌ ነው የምሰራው ምናምን የሚል ነገር። ሁለተኛ ለምሳሌ ኢትዮጵያን ቲያትር ተማሪዎች ቲያትር ይወዳሉ ወይስ አይወዱም፣ መግባት ይፈልጋሉ አይፈልጉም ብሎ ለማየት ከታች መጀመር መቻል አለበት ትምህርቱ። አሁን የተሰጠ ይመስለኛል፣ ግን ኢምፓክቱን የዛሬ 20 ዓመት ነው የምታየው። ከዚህ በፊት አልነበረም።
እኛ እኮ ዩኒቨርሲቲ የቲያትር ሀሁ ነው የምናስተምራቸው ሲመጡ። ሌላ ዓለም ላይ እኮ መመራመር ነው የሚጀምሩት በቲያትር። ምክንያቱም ታች ጨርሶት ነው የሚመጣው። የሼክስፒርን አጥንቶ ምናምን ገጸ ባህሪ ያሳሳ ምናምን የሚለውን ሃይስኩል ጨርሶት ይመጣል። ዩኒቨርሲቲ ላይ ለምንድን ነው የምታስተምረው አንተ? እንዲመራመር እድል ትሰጠዋለህ። ዘመኑ ቻሌንጂንግ ነው በጣም። ግን እርግጠኛውን የምነግርህ የቲያትር ሙያ ግን በየትኛውም ዘመን ይኖራል። ምክንያቱም በኢንዱስትሪያል ሪቮሉሽን ወይኔ ቲያትር ሊጠፋ ነው ምናምን አሉ። ግን ቲያትር ባለሙያዎች እነሱ እዛ ያሉት ባለሙያዎች በጣም ጨላጦች ስለሆኑ የቴክኖሎጂውን ውጤት ግብአት አደረጉት ለቲያትር። አሁን እኮ መድረክ ላይ የምታየው ቲያትር እኮ አይመስልም፣ ፊልም እኮ ነው የሚመስለው፣ ሲኒማ ነው የሚመስለው። አየህ። ሁለተኛ ትንፋሽ ለትንፋሽን ምንድነው ቲያትር ማለት ከኦዲየንስ ጋር ያለ የትንፋሽ መለዋወጥ እኮ ነው። ላይቭ ነው። ይሄን ላይቭ ምንም ነገር አይተካው። መልቲሚዲያም በደንብ ይጠቀማሉ። ይጠቀማሉ። ሁለተኛ ለምሳሌ ቲያትር ብትባሏ ማትተካበት መንገድ እቺ ትንፋሽ ለትንፋሽ ስላለሽ፣ ይሄን ደግሞ እስካሁን አላየውም። ቴክኖሎጂ ወደፊትም ይኖራል የሚል እምነት የለኝም። ቪዲዮ ኮል ከእግዚአብሔር በላይ መሆን አለብህ እሱን ለመስበር። ምክንያቱም ለምን መሰለህ? እስካሁን ትንፋሽን መተካት አልተቻለማ። ሪፕሌስ ማድረግ እኮ አልተቻለም። እሱማ ከተቻለ ነፍስንም እንግዲህ ማቆየት ይቻላል። እስትንፋስም ባሌለ። ስለዚህ እስትንፋስ እስካለች ድረስ ቲያትር ብትባለው ነገር ቀጣይነት አለው። እሱን ግን ፎር ግራንትድ መውሰድ ግን ይከብዳል። ለምሳሌ እኛ ሀገር ቲያትር እንዴት ነው ኦዲየንሱ የሚያስብበት መንገድና እኛ እናስብበት መንገድ ምንድን ነው ብለህ ማሰብ ያስፈልጋል። ኦዲየንሱ እኮ በልጦናል። እኔ አሁን አንዳንዴ ሶሻል ሚዲያ ላይ የምሰማቸው ቀልዶች እኮ እንዴ ኮሜዲያኑ አይቀልዳቸውም። እነዛ በየቤቱ አንዷም ላነሳ ላይ ነበር። አሁን በቲክቶክም በተለያዩ ሶሻል ሚዲያዎች በየቤቱ ያሉትን የትወና ብቃቶች እንዴ እሱን ነው የምልህ። ግን እሱ በትምህርት መዳበር አለበት። ሁሌ ምን መሰለህ ትምህርት ይገራል። ፈረስ እኮ ካልተገራ የፈለገው ኃይለኛ ፈረስ ቢሆን ዋጋ የለውም። ገደል መግባቱ አይቀርም፣ መሰበሩ አይቀርም። ስለዚህ በየሰፈሩ የምታየው ታለንት ጥሩ ነው፣ ግን መገራት አለበት። እንዲገራ ደግሞ ትምህርት ወሳኝ ነው። ድንቅ ነው። በቃ ተስፍዬ በጣም ደስ ብሎኛል። እኔም ደስ ብሎኛል። ብናገረው ብገልጸው ረሳሁት። ላመስግን የምትለው ምንም እንግዲህ ቅድም እንዳልኩ ሁሉ አመስጋኝ ነኝ። በህይወቴ ውስጥ ላሉ በብዙ መንገድ ላገዙኝ ሰዎች በሙሉ ትልቅ ምስጋና አለኝ። ልብ ያመስግን የሚለውን ነገር ይዤ ስለጋበዝከኝ አመሰግናለሁ። ባይዘው እኔ ማመስገን ያለብኝ አምሮልኛል። መቼ መጥመጣ ይመስላል? ሌላ ጊዜ ኤኒ ታይም። በቃ የሆነ ጉዳይ ደግሞ እናዘጋጅ። የሆነ ጉዳይ አዘጋጅና ጥራኝ ለኦዲየንሳችን። አንተም ስትሰራ ነገር ደስ ይለኛል። አይታወቅም የሆነ ቻፕተር ሲኖር እኔም ቤት ነው ለማለት ነው። ደስ ይለኛል። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እናመሰግናለን። እሺ ክቡራትና ክቡራን ተመልካቾቻችን እስካሁን ስንጨዋወት የነበረው ከረዳት ፕሮፌሰር ተስፋዬ እሸቱ ጋር ነበረ። አብራችሁን ስለነበራችሁ ስላያችሁን እጅግ አድርገን እናመሰግናለን። ጤና ይስጥልን።